ጋር ነው የማወራው። እሺ ኢብራሂም ጋር ደግሞ ኢብራሂም ጋር በቤቱ ገባል። ግን ከአንተ ጋር እኔ ማውራት የምፈልገው በኢየሱስ ባህሪያት ላይ ባወራ ደስ ይለኛል። ወላሂ እስኪ በደስታ አምላክ አስብዬ እወጣለሁ። የአምላክ ባህሪ ያለው አስብዬ አስወጣለሁ። እሺ እንዳታስወጣኝ አደራህን። እሺ ኖ እወጣለሁ ነው ለማለት ፈልጌ ነው። ሶሪ እንዳታስወጣኝ። ከቤትህማ እንዴት አስወጣሃለሁ ወዳጅ? ባህሪያቱ ላይ እናውራ ፕሊዝ። አሁን እንደዚህ ከማለት የኢየሱስ ባህሪ ላይ እናውራ። እሺ አዳምጥ። እሺ አንድ ጊዜ إنه مختل ብለው የተናገሩበትን ማርቆስ 3:1 ነው። አዲሱ መደበኛ አለክ? አዲሱ መደበኛ ትርጓሜ ይለያል እንዴ? ነው ትርጓሜ ሌላ ነገር አመጣ እኮ ይለያል እንዴ? ኖ አዲሱ መደበኛ ስለያዝኩ ነው እኮ። አንድ መጽሐፍ ቅዱስ አለ። ኖ ከኦሪጂናሉ ከግሪክ ቋንቋ ሲተረጉሙት ምናልባት የቃላት ስህተት ሊኖር ይችላል። እኔ አዲሱ መደበኛ ይዣለሁ። ግሪኩ ላይ ትክክለኛ አንዴ ኢብራሂም አንዴ ሚዩት አድርግ። ትክክለኛ ትርጓሜ የትኛው ነው? እየነገርኩ ነው። እኔ እጄ ላይ ያለው አሁን አዲሱ መደበኛ ነው እኮ። አንዴ ትክክለኛ ትርጓሜ የትኛው ነው? እየነገርኩ ነው። ሁሉም ትክክለኛ ነው። በብዛት ትክክለኛ ነው። የቃላት እንትኖች ሊኖሩ ይችላሉ። ትክክለኛ ከሆነ ታዲያ ይኸኛውን ብናነበው ምን ችግር አለ? ኦኬ ጎ ሄድ። እሺ አንተ ትክክለኛ ብለህ የምታምነው የትኛው ነው? ያንተን ነው ወይስ ይኸኛው ነው? ምረጥ፣ ችግር የለም። አዲሱ መደበኛ ይዣለሁ ነው ያልኩህ እኮ። ስለዚህ ሁለቱም አንድ አይነት ነው። ቢለያይም ችግር የለውም፣ ቢጋጭም አይደለ? የቃላት ልዩነት ሊመጣ ይችላል እያልኩ ነው ያለሁት። ሲተረጎም መጽሐፍ ቅዱስ የቃላት ልዩነት አለበት ማለት ነው። ኖ ይኸውልህ አድምጠኝ። እኔ ያዝኩት መጽሐፍ አንተም ከፍተህ የምታሳየን መጽሐፍ ትርጉም ነው። ግሪክና ዕብራይስጥ ነው የተጻፈበት መጽሐፍ ቅዱስ። ወደ ሌላ ሀሳብ አንሄድ። እሺ ትክክለኛ መሆኑን የምታውቀው አንደኛውን በምንድን ነው? በግሪከኛው ነው አይደል? እንዴት ነው? አንድ ጊዜ ስልክ ልመልስ። አንድ ጊዜ ጌታ ሰው ዘመናችሁ ይባረክ። እሺ ሌላ ሰው አሌክስ ሰላም ነው? አሌክስ ሰላም ነው? እሱ አለ። እንዴት ነህ? አልሐምዱሊላህ አለን። እንዴት ነህ? ደህና ነህ? አለን አልሐምዱሊላህ። ማሻአላህ ያውሱ። እሺ ላደንቅ ነው የገባው። ሲመጣ ከፍታለሁ። እሺ እሱ መርሐባ አላህ ይጨምር። አሚን። በጣም ነው የምወደው እሱ፣ በጣም ወዳለሁ። አላህ ይወደዳችሁ። ሹክራን። እሺ ሌላ ጥያቄ ያለ ካለ መቀጠልች። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እኔ 3 ጥያቄ ነው ያለኝ። የመጀመሪያው አምላካችን አላህ በፈጠራቸው ፍጡራኖች ላይ የሚምለው ምሳሌ በየውመል ቂያማ ምናምን በጨረቃ በከዋክብት ይምላልና እሱ ምክንያቱ ምንድን ነው? እሺ አላህ ሱብሓነሁ ወተዓላ ለምንድን ነው በእነዚህ ነገራቶች የሚምለው? አንደኛ እነዚህን የፈጠራቸው እርሱ መሆኑን ሊገልጽልን ዘንድ ነው። እነዚህ ታላላቅ ፍጥረታቶች ያስገኛቸው እርሱ ነው። ሁለተኛ ከመሐላ በኋላ በጣም አሳሳቢ የሆነ መልእክት ሊያስተላልፍልን ስለፈለገ ነው። አንድ አካል ዝም ብሎ ከሚነግረን ወሬና ምሎ ከሚነግረን የትኛው ነው በጣም ትኩረት የሚሰጠን? ምሎ የሚነግረን አላህ ስብሐነሁ ወተዓላ የሆነ ቦታ ላይ ምሎ ካያችሁ ከዚያ በኋላ በጣም አሳሳቢ የሆነን መልእክት ሊያስተላልፍልን መሆኑን ትረዳላችሁ። ለዚህ ነው ብለው ዑለሞች ተናግረዋል። መርሃባ። ሌላኛው ደግሞ ኡሉል አዝም የተባሉ ነብያቶች ማለት ነው። ኡሉል አዝም መባላቸው ሁላቸውንም ተመሳሳይ ባህሪ ያመለክታል ማለት በኡሉል አዝም በሚለው። ኡሉል አዝም ማለት የቁርጠኝነት ባለቤት ማለት ነው። ያ ማለት በአስተምሮ ጊዜያቸው
ትዕግስት ጥግ ላይ የደረሱ ታግሰው በህዝቦቻቸው ተፈትነው በጣም ታግሰው የነበሩ ታላላቅ ነቢያት ናቸው። ሁሉንም ያጠቃልላል። በእርግጥ ይህ ለየት ተደርጎ የሚሰጠው ለአምስቶቹ ነው። ኡሉል ዐዝም ተብለው የተገለጹት እነርሱ ናቸው። ሌሎች ነቢያቶች አልታገሱም ማለት አይደለም። በደረጃ መበላለጣቸው ሊታወቅ ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም፣ ሁለተኛ ኢብራሂም ዐለይሂ ሰላም፣ ሶስተኛ ሙሳ፣ ከዚያ በኋላም ኑህ እና ዒሳ ዐለይሂ ሰላም እነዚህ ናቸው። አላህ ሱብሓነሁ ወተዓላ እነዚህን በሱረት አሕዛብ ላይ እና በሱረት ሹራ ላይ በአንድ ገልጿቸዋል። ከነዚህም ከባድ የሆነ ታላላቅ ቃል ኪዳን ይዣለሁኝ ያለ ይናገራል። የቁል አላህ ሱብሓነሁ ወተዓላ ወኢዝ አኸዝና ሚነ ነቢይነ ሚሳቀሁም ወሚንከ ወሚን ኑሕን ወኢብራሂመ ወሙሳ ወዒሳ ብን መርየም ወአኸዝና ሚንሁም ሚሳቀን ገሊዛ ይላል። አላህ ሱብሓነሁ ወተዓላ ምን አለ? ከነቢያቶች ሁሉ ቃል ኪዳንን በያዝኩን ጊዜ አለ። በተለይ ደግሞ ሙሐመድ ከአንተና ከአብርሃም ከሙሴና ከመሲሁ ከኖህ ከእናንተ በተለይ ከባድ የሆነን ቃል ኪዳን ይዣለሁኝ እያለ ይናገራል። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ በሱራ ሹራ ላይ እነዚህን ነቢያት በአንድ ሲጠቅሳቸው ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ዛሬ ለእናንተ ደነገግኩላችሁ፣ ከዚህ በፊት ደግሞ ኖህን፣ አብርሃምን፣ ሙሴ፣ መሲሁን ወይም ክርስቶስን አዝዤባቸው የነበረውን ሃይማኖት ያንኑ ኢስላምን ራሱ አዘዝኳቸው እያለ ይናገራል። እሺ ይህ ነው። እሺ ቴንኪው እስዬ ስለጠበቀኝ ማለት ነው። እሺ ማርቆስ ወንጌል ምዕራፍ 3 ላይ ያለውን ሀሳብ ነው ያነሳውና ከፍቼዋለሁ። ላምበብ ከቁጥር ስንት ጀምሮ ያለውን ነው ሀሳብ ማውራት ይፈልጋል። የትኛውን እናንብብ? ትክክለኛ ትርጓሜ የትኛው ነው? ይኸው እኔ መክፈት ይችላል። የትኛውን ትርጓሜ ትክክለኛ? በርካታ ትርጓሜ አለ ወዳጅ እኮ። ትክክለኛ የትኛው ነው? ይኸው እጄ ላይ እኔ መጽሐፍ ቅዱስ አለ። አዲሱ መደበኛ ካላችሁ ትችላላችሁ። ቪዲዮ ልክፈትና ላሳይ። ያለው ስለሌላኛው ያኛው ትክክል ነው ወይስ ተሳስቷል? ቪዲዮ ከፍቼ ላሳይ። ምናልባት ኢብራሂም አለው እኔ ያስኩት መጽሐፍ አለ። እንዴት ነው ትክክለኛውን የትኛውን ለምንድን ነው የምናውቀው? ለምንድን ነው እንዲህ ነገሮችን የምትለጥጠው? እኔ ጋር እጄ ላይ ያለው ስራ ቦታ ነኝ ያለሁት። እኔ ምሳሌ ልስጥህ በእኛ ማለት ነው። እኔ አሁን አማርኛ ትርጉም መጣልኝ አይደለ? የቁርአን የአማርኛ ትርጉም ሊመጣልኝ የተለያየ ሆኖ ባገኝ ወዴት እመለሳለሁኝ? ወደ መሰረቱ እመለሳለሁ። የወረደበት የራሱን ቋንቋ ወደ አረበኛ ይመለስና የትኛው ነው ትክክለኛ የሚለውን በዛ ማወቅ እችላለሁ። አንተ የተለያየ ትርጉም ቢሰጥህ የትኛው ትክክል መሆኑ የምታረጋግጠው በምንድን ነው? የተጻፈበት ቋንቋ አልኩህ እኮ ግሪከኛ ነው እንዳትል፣ ግሪከኛ አታውቅም። ዕብራይስጥኛ ታውቃለህ? እነዚህ ሁለቱን ቋንቋዎች አንተ ወዳጅ ማወቅ አይጠበቅብኝም። ዘመኑ አሁን ቴክኖሎጂ ነው። ስልካችን ላይ ኦኬ፣ ስልካችን ላይ የትኛው ትክክል እንደሆነ ማወቅ አትችልም። ቋንቋዎች አታውቃቸውም። ነገሩን እንትን አትበለው። አሁን ያሰብከውን ነገር እናንሳውና ይሄውን የመጽሐፍ ቅዱስ የለቅፈት እጄ ላይ አዲሱ መደበኛ አለ። አዲሱ መደበኛ አለ። ከፍቼ ማንበብ እችላለሁ። ምን እያለ ነው መልዕክቱ? ምን ማለት ነው የፈለገው? እዚህ ማርቆስ ላይ የመጣውን ሀሳብ ንገረኝ። እሱን አንብበው መጀመሪያ። ከስንት ጀምሬ ላንብብ? አብዷል ተብሎ የተገለጸበት ያው እና ዘመዶቹም ሰምተው አበደ ብለው ሊይዙት መጡ ይላል። ማን ናቸው እዚህ ጋር ዘመዶቹ? አበደ ከ21 ራይት፣ ከ21 ነው እንትን ያልከው። ሄሎ ዘመዶቹም ሰምተው አበደ ብለዋልና ሊይዙት መጡ ይላል። እዚህ አብዷል ብለው ሊይዙት የመጡት ዘመዶቹ የተባሉት እነማን ናቸው? እሺ ላንብብልህ። ዘመዶቹ ነው የሚለው። ዘመዶቹ ንባብ አይደለም የፈለግነው፣ ጥያቄውን መልስ። ማናቸው ዘመዶች እዛ አብዷል ብለው ሊይዙት ሰብስበው ሊሄደው የመጡት? በቃ ግልጽ እኮ ነው። ዘመዶቹ ነው የሚለው። እነማን ናቸው ዘመዶቹ የተባሉት? ሌላ ግልጽ ሌላ እንትን የለውም። ዘመዶቹ ሰምተው ነው የሚለው። ማናቸው ዘመዶቹ የተባሉት? እዚህ ጋር ካላወቀው ነው የደዋለሰበት። አንተ አታውቀውም? ኢየሱስን ሊይዙ የመጡት ዘመዶቹ እነማን ናቸው? አብዷል ብለው
ክፍሉን እናንብበውና ለእንትን ልበል ልሞክር። እንግዲህ እንደዚህ አይነት እንትኖች እንደሚያውቅ ሰው ነው ያውቀዋል። እሺ ዘመዶች የተገለጹት አብዷል ብለው ሊይዙ የስጋ ዘመዶች ይሆናሉ። የስጋ ዘመዶች እኮ እነማን እንደሆኑ ላሳይህ። የሚገርመው እናትና ወንድሞቹ ናቸው። ማርያም ራሷ ማለት ነው። ወረድ ብላ እናት ዘመድ ትባላለች እንዴ? እናት እኮ እናት ናት። በጣም ጥሩ። ሊይዙት የመጡት ያውና 32 ነው። ቆይ እናት እኮ እናት ናት። ለአንብብ ስለ ለምንድን ነው የምታቆመው? ያው ሊይዙት የመጡት ነው ማለት 31 ላይ ምን ይላል? እናትና ወንድሞቹ መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት ይላል። ያው አብዷል ብለው ሊይዙት የመጡት ዘመዶቹ እነማን ናቸው? የመጡት አንተ እንደምትፈልገው ነው። ይኸውልህ እናት ሲጀምር ዘመድ አትባልም። እናት ናት። ማናቸው የመጡት ወደ እሱ ጋር ሊይዙት? ለአንብብና ላብራራል። አንብብ፣ ችግር የለውም። መልካም እሺ፣ እኔ ጋር ያለውን ተከታተል። ከ20 ጀምሮ ላንብብልህ። ከዚያም ኢየሱስ ወደ አንድ ቤት ገባ። እርሱና ደቀ መዛሙርቱ ምግብ መብላት እንኳ እስኪሳናቸው ድረስ ሕዝቡ እንደገና በብዛት ተሰበሰቡ። ሁኔታውን የሰሙ ዘመዶቹ አእምሮን ስቷል በማለት ይዘውት ለመሄድ ወዳለበት መጡ። ሁኔታውን የሰሙ ዘመዶቹ፣ በጣም ብዙ ሰው ስለተሰበሰበ ማለት ነው። ከኢየሩሳሌም የመጡ ጸሐፍትም ቡኤልዘቡል አድሮበታል፣ አጋንንትን የሚያወጣው በአጋንንት አለቃ ነው አሉ። እስቲል የሰዎች ሀሳብ ነው። እርሱም ጠራቸውና በምሳሌ እንዲህ አላቸው፣ ሰይጣንን እንዴት ሊያስወጣ ይችላል? እርስ በርስ የሚከፋፈል መንግስት ሊጸና አይችልም። ቤትም እርስ በርሱ ከተለያየ ሊቆም አይችልም። እንደዚህም ሰይጣን እርስ በርሱ የሚጻረርና የሚከፋፈል ከሆነ ሊቆም አይችልም፣ ያበቃለታል። ከዚህም የተነሳ አንድ ሰው አስቀድሞ ኃይለኛውን ሰው ሳያስር ወደ ኃይለኛው ሰው ቤት ሊገባና ንብረቱን ሊዘርፍ አይችልም። ቤቱን መዝረፍ የሚቻለው ኃይለኛውን ሰው ሲያስር ብቻ ነው። እውነት እላችኋለሁ የሰው ልጆች ኃጢአት የሚሳደቡት ስድብ ሁሉ ይሰረይላቸዋል። ነገር ግን መንፈስ ቅዱስ ላይ ስድብ ቃል የሚናገር ሁሉ የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም። ይህንንም ያለው እርኩስ መንፈስ አለበት ስላሉት ነበረ። የኢየሱስ እናትና ወንድሞች መምጣት ነው። አሁን ደግሞ ከዚህ በኋላ ከ31 መምጣት ከላይ ያለው ሌላ ሀሳብ። እሺ ዘመዶቹ የተባሉት እሺ ጥሩ አዳም ኢየሱስ ክርስቶስን ሊይዙትና ሊወስዱት የመጡት ዘመዶቹ እዚህ ካለው ከሁሉም ካነበብከው የትኛው ነው? የክርስቶስን ዘመዶች ንገረን። ያው እናቱ ቀርባለች፣ መልካም መጥተዋል፣ ሌላ ሰዎችም ተጠቅሰዋል። አንድ የትኞቹ ናቸው የኢየሱስ ክርስቶስ ዘመዶች? እሺ መልካም። በመሰረቱ እናትና ወንድሞች መጽሐፍ ቅዱስ ካለ ዘመዶች አይደሉም። እዚህ ጋር እንደ አውድ እናትና ወንድም ዘመድ አይደለም። አልጠየኩም። እሱ ሊይዙት የመጡት ዘመዶቹ ማን ናቸው? በአውድ መሰረት አውድ ዘመዶቹ ብሏል። እሺ መልካም ዘመዶቹ ብሏል መጽሐፍ ቅዱስ። ምናልባት ከዮሴፍ ወገን ሊሆኑ ይችላሉ። ምናልባትም ከማርያም ወገን ያሉ የቅርብ ሰዎች ማን ናቸው? እዚህ ጋር ከተጠቀሱት ከአውድ ላይ ኢየሱስን ሊይዙ የመጡት አልተናገረም። መጽሐፉ እስካሁን ባነበብኩት ክፍል ላይ ዘመዶቹ ከሌ ብሎ አልተናገረም። ነገር ግን ሊይዙት መጡ ይለናል። ያውና የመጡት ከነዚህ ውስጥ ማን መጣ የሚለውን ወደ እርሱ ገልጾልናል። እነዚህ ከላይ የተጠቀሱት እነዚህ ፈሪሳውያን ምናምን ናቸው ዘመዶቹ ወይንስ የራሱ ወንድሞቹና እናቱ ናቸው? ደግሜ እየነገርኩ ነው። ሁሱ እናትና ወንድም ዘመድ አይባልም። ማነው እንደሱ ያለ? ወንድሜ ነው የምትለው አንተ። አሁን ወንድሜ እናትና ወንድም ዘመድ አይባልም ያለህ ማን ነው? አይባልም፣ ወንድም ነው የምትለው። አውጣ ማስረጃ ሰኝ። ይኸው እናንተ አማርኛ እኮ ነው የምናወራው። ወንድም ቢመጣ አንዴ ፍታለህ አንዴ ከራስህ ትፈላሰፍ
ወንድምና ማን ነው እናት ዘመድ አይባልም ያለ ማን ነው? ሁሴ አንተ ወንድምህን ዘመድ ነው የምትለው? ማስረጃ ስጠኝ። መጽሐፍ ቅዱስ ላይ ወንድምና እናት ዘመድ አይባልም የተባለው ማለት ነው? እየጠየቅኩ ነው። ወንድምህን ዘመድ ነው የምትለው ነው ወይስ ወንድሜ ነው የምትለው? ስለኔ አይደለም። እዚህ ቦታ ላይ ይኸው በቃ አንድ ያዳምጠን። መልካም። ቅድም ምን አለን? ይሄ ሰውዬ አውዱን አንብቤ ላስረዳ እዚያ ውስጥ ይኖራሉ አለ። ምናልባት እያለ ቅድም ሲፈታ ነበር። በግምት ነው በነገራችን ላይ እየፈታ ያለው። እሺ ከአውዱ ላይ ተጠቀሱ ወደሱ የመጡት አካሎች እነማን ናቸው የሚለውን ስናይ ጊዜ መጨረሻ ላይ ማን እንደመጣ ሊይዙት ኢየሱስ ክርስቶስን ሊወስዱ የመጡት ማን ናቸው የሚሆኑት? እዚያ ቦታ ላይ ሊወስዱት የመጡት ማን ናቸው? እነ ማርያም እብድ ነው ብለው ሊወስዱት መጡ ይለናል አይደለ? እነዚህ ሊወስዱት የመጡት አካሎች ማን ነው ብለን ስናይ ከታች ማርያምና ወንድሞቹ ብሎ ገለጻቸው። ማርያምና ወንድሞቹ ብሎ ገለጻቸው። አሁን ሊወስዱት የመጡት ኢየሱስን አብዷል ብለው እነማን ናቸው? ንገረን። መልካምሽ ከ20 እስከ 30 ባለው ውስጥ ዘመዶች ተብለው ተጠቅሷል። እናትና ወንድሙ ግን እንዳልሆኑ ያሳያል። ከዛ በኋላ ግን ሊወስዱት የመጡት እነማን ናቸው? ወደ ቤት ዘመዶቹ ማን ናቸው የመጡት? ሊወስዱት ዘመዶቹ። ከዛ በኋላ ግን እሱ በደንብ ታች ላይ ማርያምና ወንድሞቹ ሊወስዱት ይለናል። ሊወስዱት የመጡት እነማን ናቸው? ከዛ በኋላ እሺ ልቀጥል፣ ላንብበው። ሊወስዱት የመጡት እነማን ናቸው? መለሰ። ይኸውልህ ደግሜ ላንብብልሽ። ከዛ በኋላ ሊወስዱት የመጡት እነማን ናቸው? ዘመዶቹ ይላል። ከዛ በኋላ ግን እናትና ወንድሞቹ መጡ። ከዛ በኋላ ሚሌቱ ጋር ይኸው ይዣለሁ 31 ላይ እኮ ነኝ። እሺ አንብበው። የሚለውን አንብብልኝ። ከዚህ በኋላ ሌላ ጉዳይ እንደሆነ ሊያስመስል ከዚያ በኋላ ይኸው እያለን እስኪ አሁን ይኸውልህ እስከ 30 ባለው ውስጥ ዘመዶቹ ተብሎ ድፍን ሀሳብ ነው ያለው። ከዛ በኋላ ግን 31 ላይ ከዚህ በኋላ ይላል። ከዚህ በኋላ እዚህ ጋር አይልም። አውጣ አንተን አውጣ ምን እንደሚያሳየን ከዚህ በኋላ ምን ይላል? ኦኬ በመሌላ ስደግፈው በደስታ ነው የምከፍትልህ። ተመልከቱ። ወላሂ ትርጉም ራስ ይተው በትልቁ አድርገኝ። ታንክ ዩ። ሰላሳ አንደኛው እሺ 31 ላይ ነኝ። እዚህ ድረስ ያለውን አንብቤልሃለሁ። ከዚህ በኋላ ይላል። ከዚህ በኋላ ይላል። ቆይ አንዴ 1954 ነው። 1954 ነው። እኔን ነው? አልያዝኩም። አዲሱ መደበኛ ነው ያዝኩት እያልኩ ነው ካሉት። አውጣው አለ አውጣው። አዲሱ ትርጓሜ 1954 ያውጡልሃል። ማማለ 1954 ይህን ሀሳብ ድፍን ነው ሀሳቡ አልኩ። 1954 እናውጣለን። አንድ ያውጡለት 1954 ተመልከቱ። መጽሐፍ ቅዱስ እርስ በራሱ ይጋጫል። ያው እና ይታያል እዚህ ጋር እናትና ወንድሞቹ ይላል። ከዚህ በኋላ የሚለውን አሳየን። እዚህ ጋር እናትና ወንድሞቹ መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት ይላል። ልቀጥል። የትኛው ነው? የትኛው ትክክለኛ 31 ማለት ነው። ትክክለኛ ትርጓሜ የትኛው ነው? የኔን በትልቁ አድርገኝ። ትክክለኛ ትርጓሜ የትኛው ነው? በደንብ የተብራራ መጽሐፍ ይኸው እኔ እጄ ላይ አለ። 54ቱ አዎ ጥሬ ነው እንትኑ። ስለዚህ ማለት ሲተረጎም አንድ አዳምጠና ነው ተሳስቷል አይደለም። ሁሱ በደንብ አድምጠኝ። ሁለቱም ትክክለኛ መጽሐፍ ነው። የትርጓሜ ግን እሺ ይኸውልህ እኔ አሁን ያዝኩት ይሄንን ነው። ይሄን መጽሐፍ ነው ያዝኩት እጄ ላይ ያለው ማለት ነው። መጽሐፉ ሲተረጎም የቃላት ኢረር ይኖራል፣ የማብራራት ኢረሮች ይኖራሉ። እሺ አንዴ አዳምጠኝ። ይሄ ደግሞ እኔ ተመችቶኛል። ጥሩ። የቃላት ኢረር ያደረገው የትኛው 1954 ነው ወይስ ያንተ ነው? መልስልናል። እኔ እንግዲህ ይኸው 1954 ይኸውልህ እንትን ነው ላይክ እንዴት ልበል እንዴት ላስረዳ? ደስ ያለህና ወደ አማርኛ ትርጉም ሲተረጎም አንዳንድ ስህተቶች ዘመኑን ያልዋጀ የአማርኛ እንትኖች የቃላቶች ይኖሩታል።
በጣም ጥሩ ዘመኑ ያለው የተሳሳተ ትርጓሜ የተረጉሙ ይችላሉ። መሳሳቱን እና ለመሳሳቱን አንተ በምንድን ነው ልታውቅ የቻልከው? በእናት ቋንቋ። በጣም ጥሩ። የእናት ቋንቋውን አሁን በምን ቋንቋ ነው የተጻፈው? አዲስ ኪዳን። በጣም ጥሩ መጣሽ። የእናት ቋንቋ ምንድን ነው? አዲስ ኪዳን። አዲስ ኪዳን ግሪክ። አውጣና ግሪከኛውን ይሄን ቃል የትኛው እንደሆነ ትክክለኛ አሁን አሳየን። ግሪከኛውን ኦኬ። ግሪክኛ እንግዲህ እኔ ማንበብ አልችልም። እና እንዴት አወቅ? ሊቃውንቶቻችን ሁሱ በደንብ አድምጠኝ። ሊቃውንቶቻችን ዘመኑን የዋጀ ትርጓሜን ተርጉመውልናል። አሁን ተረተህን አቋርጥና ክፈተው። ግሪከኛ እየጠበቅኩ ነው። በዚህ እንስማማለን። ይኸው ትክክለኛውን ልታስረዳን ዘንድ በምንድን ነው የምትረዳው የምታውቀው? ስለ በግሪከኛው አልከኝ። ምንም ወሬ አታብዛና ግሪከኛውን ክፈት እባክህ። እንጂታችንን አትበል። ኦኬ አንተ ክፈት። አንተ ነው የምትከፍተው። ኢብራሂም ይክፈት። አንተ ነው የምትከፍተው። ኢብራሂም ይክፈት። ራስህ ነው የምትከፍተው። በትና አንብብልን ግሪከኛውን። ያላ ሌት ሚ ትራይ። ኦኬ ያላ ሄሎ አለ ከፈትክ ግሪከኛ። እስቲ ለማንኛው የስ እንትኑን እንየው፣ አንዳንድ ትርጓሜዎችን እንመልከት። ናናና ግሪከኛ ኮና ሰይን እዛ ጋር አለ። ኦኬ ወገናችን ከላይ በኩል አለ። እዛ ጣት ጋር ሳላ አይ ኖ ዘ ፕሌስ አይ ኖ ዘ ፕሌስ ፕሊስ አና አውቃለሁ። ትርጓሜዎቹን በርካታ ይኸውልህ ምን ይላል? ኒው ኢንተርናሽናል ቨርዥን አለ። አንተ የቅናም እሱን የእናት ቋንቋ ግሪከኛ ክፈት። እንሄዳለን ለመጨረሻ ጊዜ እባክህን ቃልህን አታፍርስ። በእናት ቋንቋ ነው ማወቅ የምችለው መረዳት የምችለው ብለህናል። የእናት ቋንቋው እንግሊዝኛ አይደለም ግሪከኛ። ግሪከኛውን ክፈትና ግሪከኛውን ክፈትና ይኸው ግሪክ ነው። እሺ ግሪከኛውን አንብበው እስኪ ምን ይላል? ዘን ካይ ይኸው ካይ 31ኛው ነው ያወጣው። ይሄው 331 ማርክ 31 ካይ የሚለው ምን ያርገው? ይሄ ነው የተባልከው። ሙሉን ክፈተው። ግሪኩን ክፈተው። ይሄው ካይ ብሎ ቁጭ ይላል እንዴ? ወይ ካልቻልም በልና በቃ ባጭሩ ተናገር። እብሪሽ አዲስ ነገር እኮ አይደለም ነው ግሪክኛ ማወቅ አለማወቅ አዲስ ነገር። አሁን አልችልም በልና መረማ በቃ አልችልም ችግር የለውም። ኖ ይሄው ኦኬ ትችላለህ። እሺ እኔ ከፍትላለሁ። በቃ አንተ ካቃተ እኔ ከፍተዋለሁ። በቃ አድምጠኛ ግሪክኛው ይሄው ከፍቼዋለሁ። ይሄው ግሪከኛው ይኸውልህ ዘን ይላል፣ ካይ ይላል፣ ጂሰስ ይላል። ምን አገባንኛ አሁን ጂሰስ ምናምን የሚለው አይደለም። ግሪከኛው ካይ የሚለው ምንድን ነው? ካይ ማለት ዘን ማለት ነው። and even also namely እንትን ይላል ስትሮንግ። ጥሬ ትርጉሙ ምንድን ነው? ካይ ቆይ ምንድን ነው ጥሬ ትርጉሙ? ኮንጃክሽን ነው። አያያዥ እንትን እኮ ምንድን ነው ኮንጃክሽን? እሺ ምን አያያዥ አረፍተ ነገር አያያዥ ነው።
እሺ ቆይ አሁን ምን ታደርጋለህ መሰለህ? ምን ታደርጋለህ? ይሄንን ትተውና ቀጥታ ግሪኩ ላይ ትገባለህ። ቀጥታ ማለት ነው የግሪክ ቀጥታ ግሪኩ ላይ ትገባለህ። ቀጥታ ይሄ አሁን ያልኩትን አልተቀበልከው? አዎ አይ መቀበል አለመቀበል አይደለም። ይሄ አማርኛ በእንግሊዝኛ የተረጎመ ነው። ያው ቅድም አንተ ትርጓሜ ያልተቀበል ትርጓሜ እየደወለልህ ነው። ወደ ላይ ውጣ ወደ ላይ ጥቅሱ ላይ ሂድ። ቴክስቱንም እያየው እሺ። አሁን እንግሊዝኛው ወደዛ አድርገው። እንግሊዝኛውን አንፈልገውም። እንግሊዝኛው እያነበብክ አስረዳ ነው። ምንም እንትን ማድረግ እኮ አይጠበቅብኝም። ይኸው ካይ ማለት አያያዥ አረፍተ ነገር ነው። ለምን ብርከኛን ማውጣት ትችላለህ? ይሄው እኮ አውጣሁት። አንዴ ትልቅ ያድርግልህና ቆይ አንቺ ቆይ አባ አርኩ አይደለም ብርከኛ طلع له باللغة اليوناني فقط يلا ይሄው አንብብ لنا ይሄው አንብብ I can't see ግሪክኛ አልችልም። ይኸውልህ ካይ የምትለው ኮንጀክሽን ናት፣ አያያዥ አረፍተ ነገር ናት። ይሄ ምንድን ነው? ይሄ ምን አልከኝ? ይችኛዋ ምንድን ነች? ስትሮንገርድ ላይ እየፈለገው ነው አሁን በቃ እንደዚህ ነው እንትማለው አልችልም በለ በቃ አለቀ እኮ ጨረስን። ካልችልም በለ እንለፈው በቃ እሱና ወደ ሌላ ነገር ነው። ምን ትላለህ? እኮ ላንብበው እኔ መጽሐፌን ላንብበው ይዤ መጣሁት። ኢየሱስ ማንነት ላይ ይወራል። በቃ ይሄንን ተው በቃ አልችልም በልና አለፍ በቃ ግድ የለም። ግሪክኛ ነውር አይደለም። እኔ ይዤ የመጣሁት መጽሐፍ ቅዱስ አለ አይደል? አዲሱ መደበኛ ግሪክ እኮ ግሪክኛ እኮ ማንበብ አይጠበቅብኝም። ይሄው እንደዛ ከሆነ ይሄው ሁሱ እንደዛ ከሆነ ይሄው እዚህ ጋር ነው። ይሄው አዲሱ መደበኛ እጄ ላይ ይሄው አለ፣ እዚህ ጋርም አለ ሌላ ትርጉም። እንግሊዘኛውን አውጣው። እሺ እሱ ለምን? እኛ አማርኛ ነው የምንፈልገው። እንግሊዘኛውንም አውጣው። እኛ አማርኛ ነው የምንፈልገው። ከእንግሊዘኛው ነው የተተረጎመው። እንደዛ ከሆነ እናት ቋንቋ ነው ሄዳ ያው ኢብሪሽ ማለት መግባባት እንድንችል ማለት ነው። እኔው በቃ እሺ ሊቭ ኢት ዲስ ቶፒክ ሊቭ ኢት በቃ ማንኛውም ክርስቲያኖች እሺ በቃ እኔ አልችልም፣ ለተመልካች ትቼዋለሁ። እኔ አልችልም። በዚህ ላይ ነገር ክርስቲያኖች አንድ እኔ ታድርገው እኛ ለምሳሌ እንደው ቁርአን ሲተረጎም ጊዜ ወደ አማርኛ ወይ ወደ እንግሊዘኛ ምናምን ስህተት ተገኘበትን በል ለምሳሌ የተሳሳተ ትርጓሜ ቢተረጎም ትርጉም ላይ ነው እያወራኝ ያለው። ትክክለኛ የሆነ ሁለት ትርጉም መጣልኝ አንድ አንቀጽ በቁርአን ላይ الرحمن على العرش استوى የሚል ለምሳሌ እንውሰድና ሁለት የተለያየ ትርጉም የያዘ መጣልኝ ትርጓሜ ማለት ነው። ትክክለኛው የትኛው መሆኑን እንዴት ነው ማወቅ የምችለው? ምን አለኝ እሱ ጥሩ መልሶልኛል። እሱ ምንድነው ያለው? ወደ እናት ቋንቋው በመመለስ በዚያ ነው ማወቅ የምንችለው አለ። በጣም ጥሩ። እኔ ትርጓሜ የተሳሳተ ባገኝ በአንድ አንቀጽ ላይ ወደ እናት ቋንቋው ሂጄ አንብቤ ቃል በቃል አነብልሃለሁ የመጣልኝ ቃል ቁርአንን ማለት ነው። አንብቤ ለአረበኛውን ትርጉሙን እናውቀዋለን። የትኛው ትክክል መሆኑን ማግኘት የምንችል ተወለዶች ነን እኛ ሙስሊሞች። ክርስቲያኖችስ የተለያየ ትርጉም መጣ። ለምሳሌ ይሄ ሰውዬ እንዳሳየው ማለት ነው። በምንድን ነው ማወቅ የምትችለው አልኩት። ወደ እናት ቋንቋው በመመለስ ትርጓሜ አሁን ትርጉሙ ይለያያል ወይ? አዎ የቃላት ልዩነት አለ አለን። ታዲያ ትክክለኛ መሆኑን እንዴት ነው የምታውቀው? ወደ እናት ቋንቋ በመመለስ አለ። የእናት ቋንቋ ማንበብ ትችላላችሁ ወይ? ላ አትችሉም። ትርጉሙንስ ላ አትችሉትም በጭራሽ። ማንበብ ያልቻለ ሰው ቋንቋውን ትርጉሙ እንዴት ነው ሊያውቅ የሚችለው? አይ ተተርጉሞልኛል በእንግሊዝኛ እያለ ነው። ያ ስህተት እንደሆነና ትክክል እንደሆነ ማወቅ እንዴት ትችላለህ? ወደ እናት ቋንቋ በመመለስ ብለህናል ቅድም። ጥሩ የእናት ቋንቋውን አንብብልን። ወፍ የለም አያችሁ። ስለዚህ በርዘው ተርጉሞላችሁ እንደሆነስ ሌላውን በእነዚህ ነገራቶች ላይ ያላችሁ ሌላውን በርዘው በተሳሳተ ሁኔታ ተርጉሞላችሁ እንደሆነስ በምን ማወቅ ትችላላችሁ? የእናት ቋንቋም ማንበብ አትችሉም፣ መረዳትም አትችሉም። ይሄን ያሳዝናል። ለማንኛውም እሺ እዚህ ጥቅስ ላይ እንመለስና እንዳጠቃላይ አብዳል ብለው ሊይዙት የመጡት ቤተሰቦቹ ናቸው፣ ዘመዶቹ ናቸው አይደለ? ዘመዶቹ ኢየሱስ ክርስቶስን አምላክ ነው ብለው ሳይሆን እብድ ነው ብለው ነበር የሚያምኑት አይደለ? እንደ መጽሐፉ ማለት ነው። ቀጥላ ሄሎ
ሄሎ ወለክ ሄሎ ሄሎ ጋ ነው እሱ ከኋላ ሰው እየረበሸኝ ስለነበረ ነው። ሀሳብን ሰጠህ አይደል? እኔ ሪፍሌክት ላድርግ ሀሳቤ የኢየሱስ ክርስቶስ ማለት አምላክ ነው ብለው ነበር የሚያምኑት ማለት ነው። አምላክ ነው ብለውታል ነው ያልከኝ? አንድ ይቅርታ አድርግልኝ ወገናችን። ማርቆስ ወንጌል ምዕራፍ 3 ቁጥር 21 ላይ ሁሱ ዘመዶቹ ሊይዙት መጡ የሚለውን ተፍሲሮቻቸውን ማየት ካስፈለገ አሁን አንተ ራስህ የከፈትከው ዌብሳይት ውስጥ ዘመዶቹ ሲል የተፈለገበት እናትና ጓደኞቹ ናቸው ተብሎ ተተርጉመዋል። አስፈላጊ ከሆነ አሁን አንተ የከፈትከውን እዛው ከፍቼ ዘመዶቹ ሲል አንደኛዋ እናቱ፣ ሁለተኞቹ ጓደኞቹ ናቸው ተብሎ ቃል በቃል ተጽፈዋል። ማንበብ አለብኝ ላሳያችሁ። አውጣለት ወይ ራስህ ታውጣለህ። ና ትልቁ ላይ እናድርገውና ራስህ ያውጣው። ያላ ያቀደሙ ነው ያንተ የከፈትከውን ራስህ ክፈተው። ያላ ጌታ ሰው በጌታ ዘመን እሱን ከከፈተን መክፈት ይችላለሁ። የዛሬው ቀን ያንተ አይደለም። የጌታ ሰው ተበልተሃል። አዎ ስልኩን አምጣው። መልካም እንትን ልበላችሁ አንድ ጊዜሽ ስልኩን አምጣው። ሳላይ ስልኩን ክፈተው። እኔም እንድናገር ፍቃድ ስጡኛ። ሀሳቤን ሪፍሌክት እንዳደርግ አሁን የከፈትከውን እከፍታለሁ፣ ግን ሀሳቤንም ሪፍሌክት እንዳደርግ እየሰጣችሁ ቶሎ እሱ መጨረስ አለብን። ኖ እኔም አንተ የምትፈልጉትን ነገር ነው የምታነሱት። ዘመዶቹ እናትና ጓደኞቹ ናቸው። ይህንን ታምናለህ ወይስ ትከፍታለህ? እናየዋለን። ይኸው ይላል። አይዞህ እዚህ ጋር የሚላል ዘመዶቹ ሲል ይሄን እመና። ቅድም ሁሱ ሲነግርህ አይደለም ብለኸዋል። አንተ የከፈትከው ዌብሳይት ውስጥ ዘመዶቹ ሲል እናትና ጓደኞቹ ናቸው ተብሎ ተተርጉሟል። አይደለም ዘመዶቹ እዚህ ጋር ነው። ክፈተው። እዚህ ጋር ነው። ክፈተው። እሺ ስልኩን ክፈተው። ከፍቻለሁ እኮ አምጣው። ስልክን አምጣው። ይኸው መልካም ስልኩን ሳላ ይኸው ስልኩን ወደዚህ አድርገው ፕሊዝ። እዚህ ጋር አድርገው። ስልኩ ወደዚህ አምጣው። ሁለተኛውን ስልክን አምጣው። የከፈትከው አላዘጋችሁኝም? ይሄንን ክፈተው። ችግር የለውም። እንግሊሹን ነው የምናነባው። ኮሜንተሪ ውስጥ ግባ። ኮሜንተሪ የሚለውን ንካ። ማርቆስ ወንጌል 3:21 ኮሜንተሪ የሚለው ምኑ ጋር ልንካለ? ኮሜንተሪ የሚወጣበት ቦታ ክፈታ። ወረታች መጨረሻ ኮሜንተሪ ይኸውና፣ ኮሜንተሪ ላይ ወይ አንደኛ ላይ ወደ ላይ ሂድ። ወደ ላይ ይኸው COM ኮሜንተሪ ይኸው COM ይሄ ኮሜንተሪ እሱን አሁን ውረድ። እዚህ ጋር ይኸው እዚሁ ጋር ና ኤሊኮት ኮሜንተሪ ፎር ኢንግሊሽ ሪደር ይኸው ማርቆስ ወንጌል ውረዳውን ምንድን ነው የሚለው? there came then his brother and his mother ነው የሚለው። ወንድሞቹና እናቱ መጡ ነው የሚለው። ጥቅሱን 3:21 ላይ አድርገው። 3:21 ላይ 31 ይሄ 35 3:21 ላይ ሀሳብ ነው ያለው። yes ዘመዶቹ ነው የሚለው እኮ እዚህ አይደለም። ይኸውልህ 3:21 ዘመዶቹ የተፈለገበት እነማን ነው የሚለው ነው የምናየው። ሁሱ ና አንተም 3:21 ነው አይደለ? አሁን ዘመድ የሚለው ቃል ነው 3:21 ላይ 3:21 yes ዘመዶች ይላል። ዘመዶቹ ግን ሳላ የስጋ ዘመዶች መክፈት ያለብህ የ3:21ን ነው የምከፍተው። የ3:21ን ማብራሪያ ነው የምከፍተው፣ የ35ቱን አይደለም። ስልኩ ወደዚህ አምጣው። 3:21 ላይ እንደዚህ ይላል። ከላይ በኩል ጥቅሱን አስተካክል። እሱን እንደዚህ ይላል። 3:21 እንደዚህ ይነበባል። እኔ ጋር ባለው ቅጂ 3:21 ላይ እንደዚህ ይነበባል። ኢየሱስ አብዷል ሲባል በመስማታቸው ዘመዶቹ ሊይዙት ወደ እርሱ መጡ ይላል። ይሄ ጥቅስ
ዘመዶቹ የተባሉት በ3:21 መሰረት እነማንን ናቸው ብሎ እሱ ጠየቀ አይደለ? የማርቆስ ወንጌል ምዕራፍ 3 ቁጥር 21 ምንድን ነው የሚለው? ኢየሱስ አብዷል ሲባል በመስማታቸው ዘመዶቹ ሊይዙት ወደ እርሱ መጡ ይላል። እዚህ ቦታ ላይ ዘመዶቹ የተባሉት እነማንን ነው እያለ ያለው? ይሄው ኮሜንታሩ እዚህ ጋር ያለ ምንድን ነው የሚለው እዚህ ቦታ? and when his friends ጓደኞቹ or ዘመዶቹ right literally goes from him ከእርሱ ሆነ ማለት ነው። ከዛ from his home ከቤቱ ከቤተሰቡ as mother wait listen as the mother and the brother are mentioned later እናቱና ወንድሞቹ ከዛ በኋላ ተጠቅሰዋል ይላል። ከዛ በኋላ ኦፍኮርስ እዚህ ፍሬንድ ሲል ከቤተሰቡ የሆኑ እዚህ ቦታ ላይ ጓደኞቹ ሲል የተፈለገበት ከቤተሰቡ ነው። ከቤቱ እንደውም ቤቱ የራሱ ከቤተሰቡ yes ከቤተሰብ ማለት እነማን ነው የሚለውን ሲዘረዝር ማዘር ይላል። ሁላችሁም ተመልከቱ። ማዘር and brother እናትና ወንድሞቹ ናቸው ቤተሰቡ ሲል ወይ ጓደኞቹ ወይ ዘመዶቹ ሲል የተፈለገበት አለ። ሊትራሊ ቃል በቃል አለ የተፈለገበት የሱ ከቤተሰቡ የሆኑ እናትና ጓደኞቹ ናቸው ማለት ተፈልጎ ነው ብሎ ያስቀምጣል። መልካም ያለው ተፍሲሩ የራሳቸው ዌብሳይት ላይ እሱ የተናገረው ቃል በቃል ተፍሲር ላይ ተቀምጧል። ይሄን ይመስላል። እሱ ቀጥል። ከዛ በኋላ ስለመገለጹ ነው የሚናገረው እንጂ ዘመዶቹ እናትና ወንድሞቹ እንዴት ነው ዘመድ ሊሆኑ? ተፍሲሩ የ21 ነው የ35 አይደለም። ቁጥር 21 እዛ ጋር ተጠቅሰዋል ቢልስ ሳላይ ቁጥር አይደለም ቁጥር 21 ነው። ይሄው የ35 አይደለም። አድምጠኝ እሺ፣ አድምጠኝ። ይሄን ልክ ነው። አይታችሁ አይታችኋል። እሱ የተናገረው እዚህ ጋር እሺ፣ ይሄን ይመስላል። እሺ፣ መልካም ተጠቅሷል ሚል እዚህ ጋር 21 ላይ ዘመዶቹ ይላል። ዘመዶቹ ማለት የሥጋ ዘመዶች ማለት ነው። በዙሪያ ያሉ ዘመዶች ናቸው። ከዛ በኋላ ግን እናትና ወንድሙ ደግሞ ሌተር ተጠቅሷል። ይሄው እኔ እኮ አልተጠቀሰም ማለት ነው አይደለም። ኧረ አንተ እንዴት ነው የምትረጉመው? እንግሊዝ ተጠቅሷል 31 ላይ እንግሊዘኛ ሁላችንም እሱ 35 ነው። ቁጥር አይታይህም? ቁጥር አይታይህም? እንደው እሺ ቁጥር 35 ነው። 35 ላይም ተጠቅሰዋል። ግን የቁጥር 21 ዘመዶቹ ስለተፈለገበት እናትና የገዛ ወንድሞቹ ጓደኞቹ ናቸው ተብሎ ቃል በቃ ተጠቅሰዋል። ስለዚህ ምንም ላደርጋችሁ ይሄን ይመስላል። እናንተ እንደዚህ ነው ብላችሁ ካመናችሁ እኔ ደግሞ መጽሐፌን የማምነው በሌላ በእናንተ ማይንድ አንድ ቆይ ትልቁ ላይ አድርጉኝ። እንደውም ቆይ ትልቁ ላይ አድርጉኝ ይጨምርልኝ። ቃል በቃል እንዳትክድ ትልቁ ላይ አድርጉኝና እንመልከት። ሶሪ አንዴ እሺ ጥራት የለውም አይናው እስቲ ቆይ ካምብሪጅ እዛው የከፈትከው ላይ ካምብሪጅ ባይብል ፎር ስኩልስ ኤንድ ኮሌጅ when his friends ዘመዶቹ ሲል not the apostles ሐዋርያት ማለቱ አይደለም አለ አይደለ? እንግሊሽ ነው ማንንም ይረዳል እዚህ ውስጥ when his friends ዘመዶቹ ሲል ሐዋርያት ማለት እኮ አይደለም አለ። ዘመዶቹ መጡ ሲል but his relatives ግን የቅርብ ዘመዶቹ ማለት ነው። including እነዚህን ጨምሮ አለ his brethren የእርሱ ወንድሞችና and his mother ምን ማለት ነው? እንግዲህ የሥጋ ዘመዶች የቅርብ የሥጋ ዘመዶችና ሐዋርያት ማለት እኮ አይደለም። ዘመዶቹ ሊይዙት መጡ ሲል ዘመዶቹ መጡ ሲል ሐዋርያት ማለቱ ሳይሆን የሱ የቅርብ ዘመዶችና ወንድሞቹ እናቱን ጨምሮ ማለት ነው አለ። ኢየሱስ አበደ ብሎ የመጡት ዘመዶቹ ናቸው። እነዚያ ዘመዶች ሐዋርያት ሳይሆን እናትና ወንድሞቹ ናቸው ብሎ ነው ያስቀመጠው። ስለዚህ ቃል በቃል ሁሉ የተናገረው ነገር ይሄ ተፍሲል ላይ እናትና ወንድሞች አይደለም ያለው። አሁን እያወራህ ያለው ይኸውልህ የቅርብ ዘመዶችና ይኸውልህ አድምጠኝ፣ የቅርብ ሐዋርያት ማለት አይደለም። የቅርብ ዘመዶችና እናትና ወንድሙም እንደተጠቀሱ ነው እየተናገረ ያለው አብሮ ኢንክሉድ እንደሆኑ ራይት። እዚህ ጋር እናትና ወንድሜ እንዴት ነው የምትረዳው? ቆይ ሳላ እኔ እናቴና ወንድሞቼን ዘመድ አልልም። እስቲ ተርጉመው እስኪ አንተ ትክዳለህ። ፈጣሪ ሆይ
በት የሚል ቃል አይታይም እንዴ? ነገር ግን አንተ የምርህን ነው? በት የሚል ቃል አይታይም እዚህ ጋር? ፈጣሪ ሆይ when his friends ዘመዶቹ ጓደኞቹ ሲል ኖት አፖስትልስ ሐዋርያቱ አይደለም በት ነገር ግን አለ። እቺን ቃል እንዴት ነው አንተ ምዘላት ነው? በት የሚለውን ቃል በቃ ሳላ አሁን የትም ካምብሪጅ ስኩል ተውት ነው ያመጣኸው አይደለ? አምናሃል እንደዛ እንደሚል ኢንክሉድ አድርጓል እኮ መጽሐፉ ይናገራል። አምናሃል ግን ዘመዶች አይደሉም እናትና ወንድሞቹ ዘመዶች አይደሉም እያልኩ ነው እየተቃወምኩ ያለሁት። አንተ ነህ እያልክ ያለው መጽሐፍ ይሄ መጽሐፍ እንደዛ ነው ያለው ወይስ አይደለም? ማን ነው ይሄ ጸሐፊው? ማን ነው ጸሐፊው? አይደለም ራሱ ስኩል ተውት ነው አይደለም? ታመጣለህ አንዴ ካምብሪጅ ችግር የለውም። ቆይ አንድ ሰው አይደለም ስኮላሮች ናቸው በነገራችን ላይ። እንደዛ እንደሚል ግን አምናሃል? ይሄው መጽሐፍ የሚላል እኮ ከዛ በኋላ ዘመዶቹ ሲል እናትና ወንድሞቹ እንደሆነ አምናሃል? እናትና ወንድሞቹም ከዛ በኋላ እንደመጡ ይናገራል። በዚህ መጽሐፍ መሰረት ኖት ዲ አፖስትልስ በት ሪላቲቭ እኔ የሰንበዲ ቶት አልቀበልም ማዘር እንደሚል አምናሃል? ይሄን የሰንበዲ ቶት አልቀበልም። በቃ የሰውን ሐሳብ አልቀበልም። መጽሐፉ በአውድ መሰረት ነው ማለት ነው። ኮሜንታሪው እንደዛ እንደሚል አምናሃል ወይ ነው? ቆይ ኮሜንታሪው እንደዛ እንደሚል አምናሃል? አልቀበልም። እንደዛ እንደሚል አምናሃል ወይ? አልቀበለውም አልኩ። ካምብሪጅ ባይብል ኦፍ ይላል ግን አልቀበልም በል። እንደዛ ይላል ወይስ አይልም? ይሄ አድምጠኝሽ። ኖት ዘ አፖስትል ሐዋርያቶች አይደሉም። በት ሪላቲቭስ ኢንክሉድ ሪላቲቭስ ማለት ዘመዶች ኢንክሉድ ሂዝ ብራዘር ኤንድ ሂዝ ማዘር ይላል። አጠቃሎ እናትና ወንድሞቹን አብሮ እንደያዘ ነው የሚናገረው። በዚህ መልኩ አልቀበልም። ስለዚህ እንደዛ ይላል። እናት አበደ ያሉት እናትና ወንድሞቹ ናቸው። ተቀበለው ማለት አበደ ይላል። እዚህ ጋር አበደ ብለዋል ይላል አይደለም? ምን መሰለህ አውዱ ኢየሱስ አበደ ብለው ዘመዶቹ መጡ ነው የሚለው አይደል? እንደዛ ነው። በጭራሽ አበደ ብላ አልተናገረም። ትልቅ ሰው ነህ። ቆይ መጽሐፉን ያለው ምን መሰለህ? ማርቆስ ወንጌል ምዕራፍ 3 ቁጥር 21 ላይ ልክፈትልህ። 21 ምንድነው የሚለው መሰለህ? ይሄው ኢየሱስ አብዷል። ቆይ ይሄው እኔ አላልኩም ጋይስ፣ ይሄ ጠንካራ ቃል አልተናገርኩም። የሚታያችሁ ከሆነ ማርቆስ ላይ 21ኛው ላይ ኢየሱስ አብዷል። ምን ይሄው ኢየሱስ እኔ ላንብብል እንደዚህ ላንብብል። ኢየሱስ አብዷል ሲባል ይሄው ኢየሱስ አብዷል ሲባል በመስማታቸው ዘመዶቹ ሊይዙት ወደ እርሱ መጡ። አሁን እነዚህ ዘመዶች ለማን ናቸው ብለን ስንጠይቅ አብዷል ብለው የተናገሩት እነማን ናቸው? ሰዎች ናቸው እኮ። እነዛ ሰዎች እነማን ናቸው? ዘመዶቹ ናቸው አብዷል ያሉት። አልተገለጸም ቦታው ላይ አልተገለጸም። በቃ ያልተገለጸው ቦታ we have to jump it። ግን እነማን ናቸው የሚለውን ዘመዶቹ ሊይዙት የመጡት እነማን ናቸው ሲባል ኖት አፖስትልስ ሐዋርያቱ እኮ አይደሉም። በት ሂዝ ሪላቲቭስ ዘመዶቹ ናቸው። ኢንክሉዲንግ እነዚህን ያጠቃልላል። ሂዝ ብሬዘርን የእሱን ወንድሞች ያጠቃልላል። እንደ ሂዝ ማዘር እናቱንም ያጠቃልላል። ሊይዙት የመጡት አበደ ተብሎ እነዚህ ናቸው። ባጭሩ ይህን ይመስላል። ኢብሮ ቀጥል። ሳላህ ልጠይቅህ ነው እዚህ ጋር ሊይዙት ታዲያ ለምን ይመጣሉ? አብዷል ብለው ካላሰቡ ለምን መያዝ ያስፈልገዋል? ያላበደ ሰው ካላመኑ ለምን ይመጣሉ? እኔ እንደዛ ነው የማስበው። አሁን ፖይንት ካለ ኢየሱስ አምላክ ነው ብለህ የምታወራ ከሆነ እዛ ላይ ማውራት ትችላለህ። እኔም ፎይ ነኝ። የትኛውንም ማውራት ከአንተ ጋር እናውራ ኦር ከሳላ ጋር እናውራ ኦር ከእሱ ጋር ኢየሱስ ባህሪያት ላይ ነው ማውራት የምፈልገው። ምርጫ ይሆናል። እኔ ግን ሬዲ ነኝ። ባህሪያት ላይ ነው ማውራት የምፈልገው። በፈለግከው ታወራለህ፣ ችግር የለውም። ኢየሱስ የአምላክ ባህሪ ያለው የለውም ጭራሽ ፍጡር ነው ብዬ ሞግታለሁ። ፍጡር ነው ጭራሽ። መልካም። እኔ አሁን ስለ ሰውነቱ ምንም አልሞግትም። አይ እሱ አይደለም። አንዴ ሁሱ እንትን ይበልና ያው እሱ ይቀጥል መጀመሪያ። ከዛ እሱ ከተስማማን ይቀጥላል፣ ካልሆነ እሱ ይቀጥላል። እሺ ሀሳቤን እንትን ላድርግ። ኢየሱስ በሰውነቱ በኩል
የስ ፍጹም ሰው ነው ብዬ አምናለሁ። ሰው ነው በሰውነት በኩል የመለኮት ባህሪ ያለበት የለበትም የሚለው የመለኮት ባህሪ ምንም ነጥብ። መልካምሽ በቃ ጥያቄ ጠይቃለሁ። ትጠይቀኛለህ፣ ችግር የለውም። እኔም ጠይቃለሁ። አሁን እሱ መጀመሪያ ያው ሰው ቆይ አንዴ ዝም ብዬ አልቆጣጠርም። ሁሱ ሰላም አለይኩም ታወራዋለሁ ላውራ። እሺ ቀጥል። አንድ ጥቅስ አምጣ መጀመሪያ። እየተስማማን ነው የምንሄደው። እሺ እኔም ይሰማል። ማይክን ክፈት፣ ማይክን ክፈት። ምንድን ነው ያልከኝ? እኔ ምን ያልከኝ? እየተስማማን ነው የምንሄደው። በቃ ከኔ ጋር ትቀጥላለህ። እየተስማማን እንሄዳለን። በመጀመሪያ ደረጃ ኢየሱስ እኔ አምላክ ነኝ ያለበት ጥቅስ የለም። እየተስማማን እንሄዳለን። ከዛ ወደ ጥቅሶች ነው ትምህርት የለም የለም እንስማማና እንቀጥል። እኔ አምላክ ነኝ ያለበት የለም፣ እንስማማ እንቀጥል። በትምህርት ነው እኔ ማሳየት ችግር የለውም። እኔ አምላክ ነኝ ያለበት ግን የለም። ለምን የሆነ ኮንክሉዥን ትሰራለህ? የራስን ድምዳሜ አትስማ። አለ ካልከኝ አውጣና አሳይኝና ከዛ ትምህርት ነው ማሳየን። እኔ እያልኩ ቃል በቃል የለም፣ ቃል በቃል የሚባል ነገር የለም፣ አይሰራም። እኔ ጋር አንተ ውስጥም ብጠይቅ ቃል በቃል ብታመጣቸው ነገሮች የሉም። ስለዚህ ስለአንተ ነው የምናወራው። ቃል በቃል የለም የሚለውን ነገር እንስማማና ትምህርት ነው ያለው አልኩ። በቃ እኮ እንጂ ቃል በቃል የለም። መልካምሽ ይኸውልህ፣ የለም መጀመሪያ የለም። ተስማምተን ነው የምንሄደው። ሳንስማማ የትም አንሄድም። የለም ቃል በቃል የሚባል ነገር የለም። በቃ የለም። አራቱ ወንጌላት ነው የምትፈልገው? ወደ ጥቅስ በቃ የለም። መጽሐፍ ከሆነ አመጣለሁ። ወደ ጥቅስ ተስማማን። የለም የለም በሚለው ተስማምተን ከራእይ ማምጣት እችላለሁ። ጥቅስ ስተኝሻ እኔን አታቆመኝም። ከራእይ ማምጣት እችላለሁ። መጽሐፌን ስለማምንበት ማለት ነው። ጥቅስ አምጣ። ኢየሱስ አምላክ ስለመሆኑ የሚያሳይ አንድ ጥቅስ ስተኝ። ራእይ 1:8 ክፈት። ራእይ 1:8 ስለ ኢየሱስ አያወራም፣ ስለ አብ ነው የሚያወራው። የራስን ኮንክሉዥን አታስቀምጥም። እሺ ጥቀስና መጀመሪያ የራስህን ሀሳብ ማስቀመጥ አትችልም። ስለ አብ ነው ካልክ ስለ አብ የተናገረ አንድ ኮሜንተሪ ታመጣለህ። ኮሜንተሪ የማምጣት ግዴታ አለ ብለህ ታምናለህ? ስታወራ ልክ አንተ ካምብሪጅን አልቀበልም እንዳልከው እኔም ካሌሎቹን አልቀበልም። አሁን ባይብሉን አየህ፣ የራስህን ሀሳብ ስታስቀምጥ ባይብሉን ነው የምንቀጥለው። ቆይ የለም ባይብሉ መጽሐፉ ግልጽ ቃል። እሺ አሁን ያለውና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ከላይ ከፍ በልና አንብብ። ቆይ አንተ የጠቀስከው 1:8 ነው። በቃ አሁን ይሄንን አነበብ። 1:8 ነው የሚያወራው። ከላይ ጀምረህ ነው የምታነበው። ከፍ ትላለህ። ተረጋጋ። ከአንድ ነው የምንጀምረው። ከቁጥር 1 እንደዛ። ከቁጥር 1 እንጀምራለን። ምን ይላል መሰለህ? ቁጥር 1 ላይ እነሆ ቆይ ቶሎ ይሁን የሚገባውን ነገር ለባሪያ ተረጋጋሽ። አንዴ ተረጋጋ። 1954 ይዘን ቶሎ አዲሱ መደበኛ ነው ያለኝ እጄ ላይ። አዲሱ መደበኛ ውሸት ነው። ላሳየህ ውሸት መሆኑ መጀመሪያ እንዴት ነው ላሳየህ? ውሸት መሆኑን ላሳየህ። ውሸት መሆኑን ላሳየህና እንቀጥል። በቃ ማታምነው ውሸት እንደሆነ ላሳየህ። ወላሂ ያሳያለሁ። ላሳየህ? እሺ ታሳየኛለህ። አንዴ ትሉ በቃ ሁለተኛ በዚህ ጥቅስ እንዳታወራኝ። በቃ አንዴ ትሉ ተረጋጋ። አንዴ ቆይ በቃ አይ ውሸት እንደሆነ ላሳየህ። እኔ እኮ ደፍሬ የመጣሁት ከንጉሱ ጋር በኢየሱስ ክርስቶስ ዙሪያ ላወራ ነው። እኔም ላወራ ማትቀበሉ ከሆነ ሰዋት ውሸት እንደሆነ ላሳይ ጋይስ። እሺ አሁን አንተ ታውጣልኛለህ። አንዴ አውጣ ዮሐንስ ወንጌል ምዕራፍ 8 አውጣ። አንዴ ውሸት እንደሆነ ላሳይ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 አውጣ። ሁለተኛ በዚህ መጽሐፍ እንደማታወራ በጣም ያሳዝናል። አንዴ ቆይ ለምን ወደዛ እንደምትለው አላውቅም። አውጣ አንድ ጊዜ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 አውጣ። ምዕራፍ 8 ቁጥር 40 አውጣው። በቃ ማለት ነው በራሳችሁ ሐሳብ አይደለም፣ በራሳችሁ ሐሳብ እኔን ፍሎ እንድከተላችሁ እያደረጋችሁ አይደለም። ወላሂ አይደለም። እንደዛ ነው እንጂ መጽሐፉን አይደለም።
እባክህ እኔ ስናገር የኔንም እኔ ለመግባባት ነው። እባክህ እሺ፣ አንድ ጊዜ በጣም ይቀርታል። 8:40 ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ አንትሮፖስ የሚለው የግሪክኛ ቃል ሰው የሚለው የግሪክኛ ቃል ከአዲሱ መደበኛ ላይ አውጣና ሳይ። ከህዝቦቹ አንዳንዶቹ ቃሉን ሰምተው ይላል 8:40 ነው አይደል? ኦኬ። አንትሮፖስ የሚለው የግሪክኛ ቃል፣ ኤማን የሚለው የእንግሊዝኛ ቃል፣ ሰው የሚለው የአማርኛ ቃል አዲሱ መደበኛ ትርጉም ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ከሌለ እኔና አንተ በዚህ መጽሐፍ አናወራም ማለት ነው። ሁለተኛ ስለዚህ አሁን ቀጥልና ሳይ። አንትሮፖስ የሚለው የግሪክኛውን ወርድ ሰው በሚለው የሚተካውን አምጣና ሳይ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ከአባታችሁ የሰማችሁትን ታደርጋላችሁ። እነርሱም አባታችን አብርሃም ነው ብለው መለሱለት። ኢየሱስም እንዲህ አላቸው፣ የአብርሃም ልጆችስ ብትሆኑ አብርሃም የሰራውን ትሰሩ ነበር። እግዚአብሔር ሰምቼ እውነቱን የነገርኳችሁ ከእግዚአብሔር ሰምቼ እውነቱን የነገርኳችሁን እኔን ለመግደል ቆርጣችሁ ተነስታችኋል። አብርሃም ግን እንዲህ አላደረገም። ሰው የሚለው ቃል የት? አንትሮፖስ የሚለው የግሪክኛው ቃል፣ ሰው የሚለው የእንግሊዝኛ የአማርኛ ቃል፣ ኤማን የሚለው የእንግሊዝኛ ቃል የት አለ እዛ ውስጥ? መልካም። እሺ፣ ከእግዚአብሔር ሰምቼ ሲል ከእግዚአብሔር እንደሰማ ሰውነቱን እየገለጸ ነው። ምንድን ነው እሱ ችግር እኮ? የት አለ አንትሮፖስ የሚለው ቃል የት አለ? በኮንቴክስት ነው ያለው። ኮንቴክስት አልጠየቅኩም እኔ። ቃሉ አንትሮፖስ የሚለው ቃል የት አለ? ቃል በቃል እኮ አይፈታም ወዳጄ። ውስጥ ኮንቴክስት አንትሮፖን ወይ ደግሞ አንትሮፖስ የሚለው ቃል የት አለ ጥያቄ ነው የጠየቁት። ግሪክኛው ላይ ያለው አንትሮፖስ የሚለው ቃል አለ ወይስ የለም እዛ ላይ? ቆይ አንትሮፖስ ማለት ሰው ማለት ነው አይደል? ሰው ማለት ነው። መልካም። ከእግዚአብሔር ሰምቼ ነው የሚለው። ከእግዚአብሔር ሰምቼ ሲል ሰውነቱን እየተናገረ ነው። ሰው የሚለው ቃል የት አለ ነው የጠየቁት። ከእግዚአብሔር ሰምቼ ከእግዚአብሔር ሊሰማ የሚችል ምንድን ነው? አልጠየኩም። ሰው የሚለው ቃልን አሳየኝ ነው። እንደዛ ነው ትርጓሜ የለም አለ ወይስ የለም? ያው 54 ነው እዚህ ጋር ሰው የሚለውን አይተዋል። አዝታች ጥሩ። ሌላ ጥቅስም ልስጥህ 19 ቆይ አንዴ ሀሳቡን ማየት እንጂ ላይ ሰው ይላል ብሮ እየከፈለከው ይሄው አውጥቷል። አዎ ለዛ እኮ ነው ሰው የሚለው እዚህ ላይ አለ 1954 እዚህ ላይ አንትሮፖስ የሚለው ወይ ደግሞ አንትሮፖ ነው የሚለው የግሪክኛው ቃል አለ ወይ? አልፋ ኑ ቴታ ሮ ኦሜጋ ፓይ እያለ የሚጠራው አለ ወይ? አምጣው ካለ ከሌላ እዚህ ጥቅስ ላይ ሁለተኛ እንዳታወራኝ፣ በዚህ ኤብሪሽ እንዳታወራኝ እንዴ። ለምን ደሞ አላወራ? በቃ 1954 ነው ትክክል። በ1954 ነው አምጣ፣ ያለዛ አምጣ። አምጣው። እሺ የታለ? በቃ ኮንቴክስት ይዋሻል እኮ ነው። ለዛ እኮ ነው የዋሸበትን ደግሞ ሌላ አላሳይ። በቃ አሁን እኔ በዚህ ነው የምናወራው። ካለዛ በቃ ምንም የማስረዳት ችሎታ የለም ማለት ነው። ከሽ አማርኛውን አውጣልኝ አንዴ። አማርኛውን አውጣና ሆልድ ኦን። አማርኛውን አውጣና የኔንም አማርኛ ቼክ እናድርገው። እኔ ጋር ያለው መጽሐፉ ቼክ እና ይሄው የት አለ? ማን ያተለ? እሺ ምን ይላል? ነገር ግን አሁን ከእግዚአብሔር የሰማሁትን የነገራችሁን ሰው ምን ይላል? ሰው የሚለው አለ አይደል? የነገራችሁን ሰው ልትገድሉኝ የነገራችሁን ሰው የነገራችሁን ሰው ልትገድሉኝ ራሱን ነው ሰው የሚለው። ራሱን ነው ሰው የሚለው። አባ ገባኝ። ተለውጧል አልተለወጠም? ልቀጥላ ሰው የሚለው እኔ በሚለው ተለውጧል አልተለወጠም? በቃኝ። ትልቁ ላይ አድርጉኝ። አሁን በቃ እሺ፣ የኔን ላንብብልህ። ስለዚህ አሁን የማላወራበት ምክንያት ይሄ ነው። እሺ አሁን እንቀጥላለን። እሺ የኔን ላንብብልህ። አትሽሽ። ዮሐንስ ላይ ክፍሉን ያዘው። ኢብሮን አተልኩት። ኢብሪሽ ክፍሉን ይዘን ሀሳቡ አንድ አይነት ነው ወይ የሚለውን ሀሳብ ነው የምናወራው። ሀሳቡ ካለ ዊካን ጎ ማውራት እንችላለን በዚህ መጽሐፍ ላይ። ኢብሮ ይምጣ፣ ችግር የለም ታወራላችሁ።
እሺ ዛሬ ሰላም ነው እንዴ? ዋንዴ ይቅርታ ኢብሮ ተደውሎበት መሰለኝ። ሄሎ ዳሪ ጀማው ሰላም አለይኩም ወራህመቱላሂ ወበረካቱሁ። سمعتوا دائما اللهجة ما تسمع الكلام ما يسمعهم. السلام عليكم شو مسلمنا وعليكم السلام. الحمد لله. ماشي ይሰማል? ይሰማል አላባ። እሺ እኔም አለ አይደለ ቶሎ ይሆን ዘንድ የሚገባውን ነገር ባሪያዎች ያሳይ ዘንድ እግዚአብሔር ለማን ሰጠ ይላል? ለኢየሱስ። የመልእክቱ ባለቤት ማን ነው? ዳሬ ኢየሱስ እግዚአብሔር ማን ነው እያወራ ያለው? ዳሬ ሚዩት አድርግ ከብሩክ ጋር ነው እያወሩ ያሉት። ኢብሮ ቀጥል። እሺ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎች ያሳይ ዘንድ እግዚአብሔር ለማን ሰጠው አለ? እኔም እግዚአብሔር ለሱ የሰጠው የኢየሱስ ክርስቶስ ራእይ ይህ ነው እኮ። ማን ነው የመልእክቱ ባለቤት? ማን ነው? እግዚአብሔር። በጣም ጥሩ። ከዛ ለኢየሱስ ሰጠው። ኢየሱስ ለማን ሰጠ? ኢየሱስ በመልአኩ ልኮ ለባሪያው ሰጠ። ኢየሱስ ለመልአኩ ሰጠው አይደለ? ኦኬ ቆይ ቶሎ መሆን የሚገባው ነገር ለአገልጋዮቹ እንዲያሳይ እግዚአብሔር ለእርሱ የሰጠው የኢየሱስ ክርስቶስ ራእይ ይህ ነው ይላል የኔ መጽሐፍ። እኔ አይመለከተኝም። አንተ ስለያዝከው መጽሐፍ የሚያገባኝ ነገር የለም። ይኸውልህ አሁን እኔ ቀጥታ በግሪክ የተገለበጠውን ቃል ነው እየሰጠው ያለሁት። ቀጥታ ካልፈለክ ግሪክኛው ላይ እንሄድና ግሪክኛው ላይ እናወራለን። ወዳጄ ለምንድን ነው ይህ መጽሐፍ ፈራኸው? እሱ ውሸት ነው እኮ አልኩህ። አሳየው። ብዙ ውሸት ምኑ ነው ውሸት? ውሸት ነው በቃ ያወራው ነገር እንዳለ። ቆይ እብሪሽ አንተ ግሪክ ኖሌጅ አለ በደንብ? ኖሌጅ ሙሉ በሙሉ የለኝም፣ ግን የተወሰነ አውቃለሁ። ከሌለ ታዲያ ለምንድን ነው እንደዚህ አርጊው ልታደርግ የቻልከው? በዚህ መጽሐፍ ላይ የሌለ ነገር አለ ብሎ ስለሚያስቀምጥ መጽሐፍ ውሸት ነው። ቅድም ያመጣሁን ሀሳቡን እናውራ አልኩ። ሀሳቡ አይደለም መጽሐፉ። አሁን እዚህ ላይ ማውራት እዚህ ላይ ማውራት ነው። በቃ ቀጥል። መልእክቱ የማን ነው? ከማን የተሰጠው መልእክቱ? ከእግዚአብሔር። የመልእክቱ ባለቤት ኢየሱስ የተሰጠው የመልእክቱ ባለቤት ማን ነው? እግዚአብሔር ለኢየሱስ ክርስቶስ የሰጠው አልኩ እኮ። ባለቤትነቱ የማን ነው መልእክቱ? እግዚአብሔር። በጣም ጥሩ። ስለዚህ ልብ አድርጉ ያ ጀማ፣ ባለቤትነቱ የእግዚአብሔር ከሆነ ኢየሱስ ደግሞ ዋሲጥ ነው ማለት ነው። በመሃል ለማን ሰጠ? ለመልአኩ ሰጠ። መልአኩ ለማን ሰጠ? ለዮሐንስ ሰጠ። ከዛ በኋላ ወረደና ተረጋጋ። እዚህ ላይ ልንመጣ እኮ ተረጋጋ። ኖ እዛ ጋር ከመድረሳችን በፊት ለመልአክ የሚሰጠው እግዚአብሔር ነው ሰው ነው? ጥሩ። መልአክ መስጠት አዲስ ነገር ነው። መልአኩን ልኮ ነው የሚለው አይደለ? ገባኝ። መልአኩን የሚልከው መልአኩን የሚልክ ሰርፕራይዝ ኢየሱስ ብቻ ነው ብለህ መገመት ከሆነ ልስጥህ። ለምን እንደ ፊንጣ ከጥቅስ መዝለል አልፈልግም። ጥሩ እሺ፣ እዚህ ጋር ኢየሱስ ልኳል። ምንም መልአክን የሚልክ ሰው ነው ወይስ አምላክ ነው? መልአክን እንዲልክ ማድረግ ይችላል። መልአክ እንዳለው ሌሎች ህፃናት መልአክ እንዳላቸው ታውቃለ ባይብል ላይ አይደለም። ቆይ ማን ነው መልአክ የሚችል ራእይን ለመስጠት? እግዚአብሔር ስልጣን ስለሰጠው ማድረግ ይችላል። በሰማይና በምድር ስልጣን ተሰጥቶታል። ቴንኪው። በቃ ኢየሱስ መልአክን መላክ ይችላል ማለት ነው? ይችላል። ኢየሱስ ብቻ ግን አይደለም። አንዴ ኢየሱስ ብቻ አይደለም፣ ሌሎችም አሉ። ልስጥህ መልአክን መላክ የሚችሉ ልስጥህ ወይ ነው? ቆይ ራእይ ለመስጠት ይኸውልህ፣ ልስጥህ ወይ ልስጥህ መላክ ያላቸው ሰዎችን አስበው። ቆይ አድምጠኝ። ምንም ችግር የለውም። እሱ ምን ያመጣለው? እኔ እቸገርበታለሁ። ልስጥህ ፕሊዝ። እሺ እብሪሽ ትሰጠኛለህ? ቆይ ተረጋጋ። አትሂድ። አንዴ ሀሳቤን ልንገርህ። ይሄ ራእይ ቶሎ ሊሆን የሚሆነውን ነው። ራእይ ነው ሊሰጥ ያለው። በዚህ መልክ የሚልክ መልአክን የሚልክ ሰው ካለ እባክህን ራእይ ለመስጠት የሚልክ መልአክ ሰው ካለ እባክህን። ራእይ መስጠት መስፈርት አይደለም ወዳጅ። ምን አለ መሰለህ፣ ከነዚህ ከታናናሾቹ አንዱ እንዳትንቋል። አንዱ እንዳትንቁ ተጠንቀቁ። ማናቸው እነዚህ ታናናሾች የተባሉት? ማናቸው? ማናቸው? ንገረኝ። በቃ ብርሽ በቃ አየሁክ።
ትክክል እንኳን አየኝ ማናቸው በቃ እንኳን አየውክ ማናቸው እንኳን አየኝ ማናቸው እነዚህ አታውቅም። በቃ መጽሐፍ ትክክል ነው። በጣም አዋቂ ነህ አንተ። ማናቸው እነዚህ ንገረኝ። ይኸው በቃ ነገርኩ። ከአንተ ጋር አሁን በዚህ ዙሪያ ላይ አላወራም። በቃ አቅሙ የለም። ዜሮ አቅሙ የለም። አቅሙ ካለ አውራ። አቅሙ አለ ትቀጥላለህ። ከኔ ጋር ይሞራል። መጽሐፍ አቅሙ አለ ወይ? ራእይ ላይ ቆመህ አውራኝ። አቅሙ አለ ወይ? አዎ ራእይ ላይ ቆመህ አውራኝ። ስለዚህ አሁን ራእይ ላይ ቆመህ አውራኝ። በጣም ጥሩ። አሁን ልብ አድርጉ ያ ጀማ። ይሄንን ጥቅስ አልፈልገውም። እሺ ሄድኩኝ፣ ችግር የለውም ሄድኩኝ። ኖ ኢብሮ ሐሳቡን አስረዳው። እዚህ ለታዳሚ አስረዳው። ጣልቃ ትግባ። ራእይ አንድ ያው እንቀጥላለን። ከዛ ቁጥር 4 ላይ እንመጣለን። ዮሐንስ ቁጥር 1 ከመሄድ በፊት ኢየሱስ መልአክን ልኳል። ስልጣን ተሰጥቶታል። መልአክን ልኳል። ስልጣን ተሰጥቶት ነው፣ በራሱ አይደለም። ጨርሰናል። ዮሐንስ ምን አለ? ቀጥል። ዮሐንስ አትዝለል። እሺ እንቀጥል። ሁለቱን ቀጥል። እሺ ጥሩ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየው ሁሉ መሰከረ። አንዴ ይቅርታ፣ የእግዚአብሔር ቃል ማን ነው? ኢየሱስ የተባለውስ ማን ነው? እዚህ ጋር በስጋ ሰውነት ማስረጃ አምጣ ነው የሚባለው። የእግዚአብሔር ቃል ማን ነው? ማስረጃ አምጣ ነው የሚባለው። አዳልጠኝ። የእግዚአብሔር ቃል ማን ነው? የእግዚአብሔር ቃል ስጋው ቃል የሆነው ኢየሱስ። ይሄኛውስ ማን ነው? አየህ አሁን አየህ አይደለ? ኢየሱስ ስጋው ሰውነት። ቆይ አንዴ ኢየሱስ ነው ሰውነት የምትለው ወይስ ኢየሱስ ስጋው ቃል ነው? ሰውነት ፍጹም ሰውነት። ቆይ ኢየሱስ ስጋው ቃል ነው ወይስ ቃል ብቻ ነው? ስጋ ብቻ እየነገርኩ ነው። እንግዲህ ስጋው ቃል ነው። ኢየሱስ ስጋው ቃል ብቻ ነው። ማነው ስጋው ቃል ነው ወይስ ስጋ ብቻ ነው? እንግዲህ የእግዚአብሔር ቃል ስለተባለ ኢየሱስ የእግዚአብሔር ቃል ስለተባለ ይሄኛው ማን ነው? የእግዚአብሔር ቃል ከመጀመሪያው የነበረ። ይሄኛው ማን ነው? ለተወለደው ልጅ ስም የተሰጠው ማለት ነው። ስለዚህ ይሄ ስጋው ቃል አይደለም ማለት ነው። ይሄ ስጋው ቃል ይሄ ሌላ ነው። 19:13 ክፈትልኝ። ሌላ ቦታ የትም አትሄድም ብለኛል። የትም አንሄድም። ስሙ የእግዚአብሔር ቃል ተብሎ የትም አትሄዳትም። እዚሁ ጋር የትም አትሄድም። እኔን እንዳላስኩት ነው። እዚሁ ጋር ቁጭ በል። እሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ አለ። እግዚአብሔር ቃል ማን ነው? የእግዚአብሔር ቃል ማን ነው? እግዚአብሔር ነው የእግዚአብሔር ቃል። እሺ እና ኢየሱስ ክርስቶስ የተባለው ማን ነው? ኢየሱስ ክርስቶስ የተባለው ደግሞ ያ ልጅ የተባለው የተወለደው እና ስንት ናቸው እነዚህ? ስንት ናቸው? ተያይዞ ነው የመጣው። ስንት ናቸው? እና ለእግዚአብሔር ቃል እና ለኢየሱስ ክርስቶስ አለ። ስንት ፐርሰንት ነው እዚህ ጋር ያለው? 2% ያሳያል። አይዞህ። አላሁ አክበር። ኢየሱስ አምላክ አለመሆኑን ጨርሰናል። ወደዚህ መሄድ አያስፈልገኝም ወዳጄ። አቅምህን ወቅ። እሺ ለሌላ ጊዜ እንቀጥላው። እሺ ዘመኑ ቀርቧልና የሚያነበውንም ትንቢቱን ቃል የሚመሰክሩትና በውስጡም የተጻፉትን የሚጠብቁት ብፁዕ ናቸው አለ። ጥሩ። አሁን እንቀጥል። ዮሐንስ አለ መልእክቱ የተሰጠው በእስያ ላሉ እንዲህ ትንፍስ ስትል ደስ ይላል። እሺ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት አለ ካለውና ከነበረው ከሚመጣው ነጠላ ሰረዝ ያዝልኝ። እሺ ካለውና ከነበረው ከሚመጣው ስንት ፐርሰንት ቁጠርልኝ? ፐርሰንት ቁጠርልኝ። አንድ እያልኩ ቁጠር። ምንድን ነው እንትን ማድረግ ካለውና ከነበረው ከሚመጣው። ቆይ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ሰላምታ ሊያቀርብ ነው። እሺ አንደኛ ካለውና ከነበረው ከሚመጣው። ይሄ ምንድነው? ይሄ ዙፋኑ ምልክቱ ምንድነው? ነጠላ ሰረዝ። በጣም ጥሩ። ነጠላ ሰረዝ ጥቅሙ ምንድነው? አረ ነው ሰረዝ ነው። ይሄ ነጠላ ሰረዝ ነው ይብሮ። ቆይ አንዴ ችግር የለውም። አሁን ጥያቄ ቆይ አንዴ ካለውና ከነበረው ከሚመጣው አንድ አይደለ? በዙፋኑም ፊት ካሉት ከሰባቱ መናፍስት ስንት? ሁለት አይደለ? ሁለት። ዙፋኑ ፊት ያሉት ዙፋኑም የተባለው ማን ነው? ዙፋኑ ላይ ያለው ከዙፋኑ ፊት ከእግዚአብሔር። በጣም ጥሩ።
እሺ ካለውና ከነበረው ከሚመጣው በዙፋኑ ፊት በማን ዙፋን ፊት ካለውና ከነበረው ከሚመጣው ዙፋን ፊት ካለውና ከነበረው ከዙፋኑ ፊት ጀግና ካሉት ከሰባቱ መናፍስት ከታመነው መናፍስቱ ማን ናቸው? መላእክት ሊሆኑ ይችላሉ። መላእክት ጥሩ። ከታመነው ምስክር ከሙታን በኩር ሃሌሉያ። ቆይ እንጂ አየ ማንነቱን ከደርስ ይሰጣል። ከታመነው ምስክር ገና እኮ ልንመጣ እኮ ነው ኢየሱስ አይደለም አላልኩም። ይሄንን እዚህ ጋር ከሙታን በኩር ቆይ ተረጋጋ። ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ቀጥል። እሺ ቆይ አንዴ ተረጋጋ እባክህ። ላንብበው ያንብበው። እሺ ታነበዋለህ? ላንብበው። እኔ በጣም ደስ ብሎኝ ነው የማነበው። ቆይ አንብበው። እሺ ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ምን እያለን ነው? የምድር ገዢ። ቆይ ጨርሳ እዚህ ጋር ጨርስ። ክርስቶስ ጸጋና ሰላም ለእናንተ ይሁን። ከስንት ነው ጸጋና ሰላም ያለው ዮሐንስ? ከሙት አንድ እሱ ተስማማን። ኢየሱስ ነው። ቆይ አንዴ ተረጋጋ። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያን ጸጋና ሰላም ለእናንተ ይሁን ብሎ ከስንት ፐርሰኖች ነው እዚህ ጋር ሰላምታን ያቀረበው? የምን ፐርሰን ነው? ቆይ አንድ ፐርሰን ነው የሚያሳየው። አንድ ፐርሰን ነው ያዝልኝ። እሺ አንድ ፐርሰን ነው ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ይሄ መናፍስት ስንት ፐርሰንት ናቸው? አሁን ስንመጣ መጀመሪያ ካለውና ከነበረው ከሚመጣው አይደለ? አንዴ እብርሽ የሚያወራው ክፍሉ ስለ እግዚአብሔር ካለውና ከነበረው ከሚመጣውና ከዙፋኑ ፊት ካሉት ከሰባቱ መናፍስት ያለ እና የሚለውን አሳየኝ። የት አለ? እና የሚለው አሳየኝ። እና ያልከው የትኛው ነው? ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ዙፋኑም ፊት ካሉት ከሰባቱ መናፍስት ይላል። ጥሩ። አንድ ከአብ አለ ካለውና ከነበረው ከሚመጣው አብ ነው። ሁለተኛ በዙፋኑ ፊት በአብ ዙፋን ፊት ያሉት መናፍስት ሰባቱ መናፍስት የተባሉት መላእክት ናቸው። ከታመነው ምስክር ከሙታን ገዢ አይደለ? ትክክል ነኝ አይደለ? ቆይ ካለውና ከነበረው አብ ስለሆነ አንድ ማስረጃ ስጠኝ። ያለውና የነበረው አብ መሆኑን ደስ እኔ አብ ኤግዚስት አላደረገም እያልኩ አይደለም እኮ ያለና የነበረ ነው። ያለና የነበረ ነው አብ። ግን አብ ስለመሆኑ አንድ ማስረጃ በቃ እኔ የሀገር ማስረጃ አንተ አዳምጠኝ። ከአባቶች ነው የምጠይቀህ። አባቶች ጋር መሄድ አያስፈልገኝም። ባይብል ላይ ይሰጣል። ባይብል ላይ እሱማ በቃ እኔ አብን እኮ እብርሼ አብን እኮ ያለና የነበረ አልልም እኮ እንደዛ ብቻ አይደለም። ዮሐንስ ራእይ ምዕራፍ 11 ቁጥር 17 ላይ እንዲህ አሉ፣ ያለህና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ ይላሉ። ማን ነው ይሄ? እግዚአብሔር አብ ነው አይደለ? እግዚአብሔር አብ የት ላይ ነው ያመጣው? ራእይ ላይ ነው ያመጣው። እኔ እኮ እግዚአብሔር አለ ብዬ ነው ማምነው። አንድ እግዚአብሔር ራእይ ላይ ነው። አሁን እናንተ በቃ እኔ ጌታ ሆይ እኔ ልባችሁን እንዲከፍት ነው የምጸልየው፣ ሌላ አይደለም። ኧረ ቆይ ልባችሁን እንዲከፍት ወደ ፖይንቱ ሂድ። መጽሐፍትን እንዲገልጥላችሁ ወደ ነጥቡ ወደ ነጥቡ ሂድ እባክህ። ወደ ነጥቡ ሂድ። ያለህና የነበርክ የተባለው ማን ነው? አንድ እግዚአብሔር። ሁሉን የሚገዛ ጌታ የተባለው ማን ነው? አንድ እግዚአብሔር፣ አንድ አምላክ። አንድ እግዚአብሔር። በጣም ጥሩ። ከዛ በኋላ ምን አለ? ልብ አድርጉ። ያለና የነበረ የሚባለው ዮሐንስ ራእይ ምዕራፍ 4 ቁጥር 8 ላይ ምን አለ? አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው፣ ዙሪያቸውም እያለ ቀጠለና አሁን ያለና የነበረ ማን ነው የተባለው? እዚህ ጋር 11 17 ላይ ያለህና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ ይሏል መላእክቶቹ ሲናገሩ። ለማን? ለአብ። የውሃውን መልአክ እንዲህ አለ። ዮሐንስ ራእይ ምዕራፍ 16 ቁጥር 5 ላይ የውሃውን መልአክ እንዲህ ብሎ ሲናገር ሰማሁ አለ። ምን አለ? ያለህና የነበርክ ጌታ ሆይ ቅዱስ ሆይ አሉት አብን። ምንድን ነው የምታነብልኝ? የራሴ ይሄ ያንተ እንትን አጠሪራ ነው። አጠሪራ ነው። ማስታወሻ እባክህን
እባክህን እኔ ኢብሪሽ በጣም በፍቅርና በአክብሮት ነው የምነግርህ እኮ ገባኝ። ይሄ ባይብል አይደለም አትቀበለውም? ላውጣና ላሳይህ። በቃ ይኸውልህ እንዲህ ይሁን ቃል በቃል የሚፈታ አይደለም። እባክህ በቃ አሁን ያለና የነበረ አሁን አንተ እንደምትለው አይደለም መጽሐፍ ቅዱስ የሚፈታው። ለምን አታስወራኝ? ይሄ በቃ ምንም አንተ እንትን አይደለም። በጣም ችግር ያለበት ሰው አዳምጠኝ አባቴ። እዚህ ጋር ዮሐንስ ለእስያ ላሉት ለሰባቱ አብያተ ክርስቲያናት ያለውን ካለውና ከነበረው ከሚመጣው አለ አይደለ? ካለውና ከነበረው ከሚመጣው ያለውና የነበረው የሚመጣው ለሚለው ኢየሱስ የተባለበት አስተኝስ አሉ የሰማኝ ነው። ውረድ፣ ሐሳቡን ውረድና እናንበው። አይ እዚህ ጋር ስተኛ መጀመሪያ ስጠኝ። አንተ እኮ በቃ ዝብርቅርቅ አደረከው እኮ የሆነ ቦታ ገብቶ አቤት የተባለበትን ሰጥቻለሁ አልሰጠውም። እሺ አሁን እዚህ ጋር ስንት ፐርሰንት ነው ስለ በፐርሰንት ስንት ነው ስለ በፐርሰንት 3 መሆኑን አሳየው። አንደኛ ካለውና ከነበረው ከሚመጣውም ማለት ከሚመጣው። ኧረ ይሄ ፐርሰንት አይደለም ወዳጄ። እሺ እነዚህ ምንድናቸው? እዚህ ጋር ስለ ፐርሰንት አይደለም ማለት ይሄ ምንድናቸው? እነዚህ ሰባቱ በጣም ስተሃል። ሰባቱ መናፍስት ምንድናቸው? ይኸውልህ ሰባቱ መናፍስት የእሱን ክብር ለመግለጽ የተጠቀሰ ክፍል ነው። አይደለም ምን ይላል ወዳጄ? ካለውና ከነበረው ከሚመጣውም ማለት አንድ በዙፋኑ ፊት ካለው በማን ዙፋን ፊት ነው ያለው? አንዴ አታስቁመኝ። በዙፋኑ ፊት ካለው ይታው የማን ዙፋን ነው? የእግዚአብሔር። እግዚአብሔር የትኛው ነው ዙፋኑ ላይ ያለው? እግዚአብሔር አልኩ። አንድ እግዚአብሔር አለ። ገባኝ። ማን ነው ዙፋኑ ላይ ያለው? ሶስት እግዚአብሔር የለኝም። እሺ ዙፋኑ ላይ ያለው ያዙ። እሺ አጀባ እግዚአብሔር አልኩ። በደንብ ያዝ። በቃ አሁን ያዝ። አሁን ያዝ። እሺ አንድ ያዝልኝ። አንድ ጊዜ በጣም ከይቅርታ ጋር አንዴ ይቅርታ። በጣም ይቅርታ። አንዴ ራዕይ ዮሐንስ ምዕራፍ 5 ቁጥር 7 አንዴ ላውጣ። እሺ በጣም ይቅርታ። ቆይ አንዴ ራዕይ ዮሐንስ ምዕራፍ 5 ቁጥር 7 መጥቶን በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደ አለ። ማን የወሰደው? የወሰደው ማለት ምዕራፍ ቁጥር 7 ራይት። ከዚያም በዙፋኑና በአራቱ ሕያዋን ፍጡራን በሽማግሌዎቹ መካከል የታረደ የሚመስል በግ ቆሞ አየሁ ይላል። ቁጥር 6 አየሁ እኮ ገባኝ። ማን ነው እሱ? ማን ነው ይሄ? ማን ነው? ነጣጥለህ እሺ ችግር የለብኝም። ማን ነው ይሄ? ከዚያም ይላል ራዕይ ነው። የታረደ የተባለው ማን ነው? እሺ አንዴ ተረጋጋ እኮ እናንበው። ከዚያም በዙፋኑና በአራቱ ሕያዋን ፍጡራን በሽማግሌዎችም መካከል የታረደ የሚመስል በግ ቆሞ አየሁ ይላል። የታረደ የሚመስል በግ። እኔ አሁን ጥያቄ እሱ አይደለም። እኔ እያነበብኩ ያለሁት መጽሐፍን ያው ተመልከት። ምን እንደሆነ በዙፋኑና በአራቱ አንበሶች መካከል በሽማግሌዎችም መካከል እንደታረደ በግ ቆሞ አየሁ አለ። የታረደ በግ የተባለው ኢየሱስ ነው። እንስማማለን? ትስማማለህ? እሺ ቀጥል። አትስማማም? እንተው በቃ። አይደለም ኢየሱስ አይደለም። ይሄ ማን ነው? እንደታረደ በግ ነው የሚል። እንደታረደ በግ እኮ እንደታረደ በግ የቆመው ማን ነው? እኔ ለስድብ ወይ ለምናምን አይደለም። ምሳሌ ነው ብላችሁ ነው። ችግር የለብኝም። እንደታረደ በግ ቆሞ አየሁ የተባለው ማን ነው? እንደታረደ የሚመስል ማለት እኮ ነው። ራይት እኮ ገባኝ። እኔ እሱ አይደለም ችግሬ። ማን ነው ነው ጥያቄ። ራዕይ ነው። ቆይ ተረጋጋ እኮ ማን ነው? በጉም 7 ዓይኖችና 7 ዓይኖች ሱብሃንአላህ። ምን ሆኖ ነው? እነርሱም ወደ ምድር ሁሉ ተላኩት። 7ቱ የእግዚአብሔር መናፍስት ናቸው። ስለ ኢየሱስ ክርስቶስ ነው ብዬ ማስቀመጥ አልችልም። ሶሪ በቃ አሁን እሺ፣ የታረደው በግ ማስቀመጥ አልችልም። አሁን አንተ ስለማታውቀው ከዛ በኋላ እንደዛ አይደለም። በቃ አጥንተና በቃ ከኔ ጋር ለማውራት ይሄን አጥንተና መጀመሪያ። እሺ ይቅርታ። በቃ እንደዛ አይደለም። አጥንተና ይቅርታ። በቃ ይሄን ዝም ብዬ አጥናና ነው ራዕይ እንደዚህ አይነት አቅም የሌለው ሰው ጋር ከኔ ጋር እኔ እንደውም ክብሬን ካንተ ጋር አውራ። ምን ታደርጋለህ? ይሄን አጥንተና ለማን እንደሆነ ይመችል። ይሄ እንደታረደ በግ የተባለው በቃ ይኸው እንደታረደ በግ የተባለው ኢየሱስ መሆኑን አጥንተህ ስትመጣ ከኔ ጋር ታወራለህ። አለዛ ደግሞ ነግሬህ ልሂድ። ትስማማለህ? ከሁለቱ አንዱ ምረጥ። ወይ አጥንቼ እመጣለሁ በል፣ ወይ ነግሬህ ልሂድ።
ወይ አጥንተና ከሱ ጋር ሊገናኝ ይችላል። ቀጥል በቃ ስለዚህ ኢየሱስ ነው። አሁን መጥቶም ምን አለ? ከዛ በኋላ መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደ። ወሳጁ ማን ነው? ማነው ወሳጁ? ለምን 7 ላይ ሄድክ? 7 ላይ ነው 6ን ጨርሰህ ስለቀጠለሽ 7ም ቀንዶችና ጭራሽ ደግሞ ይብሳል። 7ም ቀንዶችና 7 አይኖችም ነበሩት። እርሱም ወደ ምድር ሁሉ እነሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው አለ። ቴንኪው ኢየሱስ አይደለማ። ቆይ ቆሞ አየሁ የተባለው ሌላ ነው ወዳጅ። አንዴ አልዘጋም። እሺ እንደ ታረደ በግ የቆመው ማን ነው? አሁንም ካላመንክ አጥነተና ወዳጅ፣ በጣም ይቅርታ አደርግልሃለሁ። አሁንም ካላመንክ አጥነተና ከዛ በኋላ እናወራለን። የማታውቀው ከሆነ ማለት ነው። እሺ ቀጥል። ኢየሱስ ነው፣ እንደዛ ነው የሚሆነው። አዎ እሺ። መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደ አለ። ማን ነው የወሰደው? ማን ነው የወሰደው? ቁጥር 7 ላይ ነው አይደል? አዎ ማን ነው የወሰደው? ሶሪ እንዲህ ነው ብዬ መናገር አልችልም። መልአኩ መናፍስቱ ሊሆን ይችላል። መናፍስት ስለሚል አጥነተና በቃ አጥነተና። እሺ ነው አጥነተና መናፍስት ስለሚል መናፍስቱ ሊሆን ይችላል የወሰደው። አዎ መናፍስቱ በብዜት ነው የሚቀመጠው ወዳጅ። ኢየሱስ ራሱ በዙፋኑ መናፍስት በብዜት ነው የሚቀመጠው ወዳጅ። መናፍስት በብዜት ነው ነጠላ ነው። እየነገርኩ ነው እንግዲህ መናፍስት በብዜት ነው ነጠላ ነው። ይኸውልህ ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ነው ነጠላ ነው ወዳጅ። መናፍስት በብዜት ነው ነጠላ ነው። መናፍስትማ በብዜት ነው። በጣም ጥሩ። መጥቶ የወሰደው ምንድን ነው? በብዜት ነው ነጠላ ነው። ቀጥል። መጥቶ የወሰደው ብዜት ነው ነጠላ ነው። ቀጥል። መጥቶ የወሰደው ብዜት ነው ነጠላ ነው። መልስ። ነጠላ ነው። እሱ ማን ነው? ክርስቶስ ኢየሱስ። ከማን ላይ ነው የወሰደው? በሰውነቱ ከማን ላይ ነው የወሰደው? ከአባቱ ሊወስድ ይችላል። በምን ላይ ከተቀመጠው? በዙፋን። አላሁ አክበር። እሺ ቀጥል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እስቲ አላሁ አክበር። እሺ አሁን ራዕይ ላይ አንድ ላይ ተመለስን። አሁን መጣ። ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ማን ናቸው? ከማን ዙፋን ፊት? በእግዚአብሔር። የትኛው እግዚአብሔር? የኢየሱስ ምኑ? በእግዚአብሔር አልኩ። አሁን እንደዚህ ግልጽ አላደረገም። ቆይ በዙፋኑ ላይ ያለው ማን ነው? እሺ ቀጥል አልኩ። በእግዚአብሔር አልኩ። ማን ነው በዙፋኑ ላይ ያለው? ኢየሱስ መጥቶ የተቀበለው ማን ነው? እግዚአብሔር አልኩ። እኮ ማን ነው? ኢየሱስ መጥቶ የተቀበለው ማን ነው? ማንነቱን አይደንቲፋይ አያደርግም። አሁን እንመለሳ፣ እዛ ላይ እንመለሳ። እዛ ላይ ስትመለስ አባቱ ብለህ ትደግመዋለህ። ከዛ እንቀጥላለን። መጥቶም በዙፋኑ ላይ ካለው ከተቀመጠው ከዚያ ከቀኝ እጁ መጽሐፍን ወሰዳለ። ማን የወሰደው? ኢየሱስ። ከማን የወሰደው? ከእግዚአብሔር። ከማን ነው? ኢየሱስ እግዚአብሔር አይደለም እንዴ? ስለ ባህሪያት ካወራን ነው እንግዲህ ኢየሱስ እግዚአብሔር እኮ ከማን ነው የወሰደው? በዙፋኑ ላይ ያለው ከአባቱ ነው ብለህ አልቀደም። አባቱ ማን ነው? እችን ፓርት ትፈራውታላችሁ። አክቹዋሊ እኔ አባቱ አብ ነው ብያለሁ። አባቱ አብ ነው እልሃለሁ። ስለዚህ ከአባቱ ነው የወሰደው። መጥቶም በዙፋኑ ቢወስድ ምን ችግር አለው? ሰው እኮ ነው። እኔ እሱ አይደለም ጥያቄ። እኔ እሱ አይደለም ጥያቄ። ትዊስት አታርግ። እሺ ቀጥል። ወልድ ከአብ ነው መጥቶ ወሰደው አይደል? እሺ አዎ፣ እንዳትክደኝ በኋላ ጋይስ ስሙ። ኖ ኮንቴክስት ይለያያል ወዳጅ። አሁን ሊክድ ነው ጋይስ፣ ኮንቴክስት ይለያያል። አሁን ሊክድ ነው። ካለውና ከነበረው ከሚመጣው ዙፋኑ ላይ ያለው ማን ነው? አባቱ። አላሁ አክበር። ልቀጥልህ በቃ አንተ በምትለው እንሂድሽ። በጣም ጥሩ። ካለውና ከነበረው ከሚመጣው ከዚህ ዙፋን ካለውና ከነበረው ዙፋን ፊት ያሉት መናፍስት ናቸው። ስለዚህ ይሄ አብ ነው። ይሄ አብ ነው። ካለውና ከነበረው ከሚመጣው የተባለው አብ ነው። ኤብሪሽ
አንተ ራስህ ማብራሪያ ስጥ፣ እኔ ደግሞ የመረዳት እናገራለሁ። አይደለም እንደዚህ የለም። ተስማምተን ነው የምንሄደው። ያመጣውን ጥቅስ እንዲህ በቀላሉ የምታልፈው ነገር የለም። እንዲህ ዝም ብሎ የሚታለፍ ነገር የለም እኛ ጋር ሲመጣ። እሺ ቀጥል። አዎ ስለዚህ አሁን ካለውና ከነበረው ከሚመጣው በዙፋኑ ፊት በማን ዙፋን ፊት ነው ያሉት? ካለውና ከነበረው ከሚመጣው ዙፋን ፊት ነው አይደል? ኢየሱስ ራሱ እኮ በአባቱ በግርማ እንደተቀመጠ መጽሐፍ ቅዱስ ይናገራል። ስለዚህ አብ ነው። ጋይስ በደንብ አዳምጡ። ዙፋኑ ፊት በእሱ ዙፋን ፊት ያሉት አብ ነው እዚህ ጋር። ከዛ ደግሞ መጣ ከሰባቱም ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሆናል። አንደኛ አብ አለ፣ ሁለተኛ መናፍስት አሉ፣ መላእክቶች፣ ሶስተኛ ኢየሱስ ክርስቶስ። ከነዚህ ጸጋና ሰላም ለእናንተ ይሁን ለወደንንም ከኃጢአታችንም በደሙ ላጠበን አለ። እሺ ቆይ እንቀጥል። አሁን እንቀጥል። አንተ ቆይ ሆልድ ኦን አትዝለለው። የወደደህ ማን ነው? ለወደደን ከኃጢአታችንም በደሙ ላጠበን የሚለው ማን ነው? አዎ ኢየሱስ ነው። በልጁ ደም አባቷል። ችግር የለም። በልጁ ደም አባቷል። ለወደደን ነው የሚለው። ከኃጢአታችንም በደሙ ላጠበን ነው የሚለው። ማን ያጠበን? ገባኝ። በገዛ ደሙ ይላል አይደለ? ባይብል ላይ በገዛ ደሙ። ኤግዛክትሊ በገዛ ደሙ። በገዛ ደሙ ነው ወይ ስለመሆኑ እግዚአብሔር ደም አለው ብለህ አታምንም? በገዛ ልጁ ደም ነው ማለት ነው አይደለ? አይደል ነው አይደለም? በገዛ ልጁ ደም ያን ያለው ነገር ተደብቆ የሚመጣ ነገር ነው ልጁ የሚለው ቃል ማለት ነው። እሺ ቀጥል። በጣም ልንቀጥል እኮ ነው። ላንብብልህ። መንግስትም ለአምላኩና ለአባቱ። ማን ነው አምላኩና አባቱ የተባለው? እግዚአብሔር እኮ። ለማን ነው አምላኩ የተባለው? ለአምላኩና ለአባቱ ለማን ተብሏል? አብ አምላኩና አባቱ ተብሏል። አምላኩ የተባለው አብ አልኩ እኮ። የማን አምላክ? አብ የኢየሱስ አድምጠኝ። የኢየሱስ ክርስቶስ አምላክ እንዲህ የሚታለፍ ዮሐንስ ወንጌል ምዕራፍ 17 ይኸውልህ 20:17 ላይ ወደ አምላኬና ወደ አባቴና ወደ አምላኬ ብሎ ተናግሯል። በጣም ጥሩ። እኔ ያንን እንድናይ ማደርገው አይደለም። አዲና አታረገውም። ኢየሱስ ለአምላኩ የተባለው ኢየሱስ አምላክ አለው የለውም እንዴ? ኢየሱስ አለው። እሺ በጣም ጥሩ። ስለዚህ አምላክ ያለው አምላክ አለ። መልካም። እሺ ኢየሱስ ይሄን ጥያቄ ከጠየቀኝ ኢየሱስ በእግዚአብሔር መልክ ይኖር የነበረ የእግዚአብሔር ቃል የነበረ ጠይቀኸኛል፣ ልመልስ። መልስ፣ ችግር የለውም። መልካም። እሺ እንደ መጽሐፉ ነው የምናገረው። በእግዚአብሔር ቃል በቃልነት የነበረ የእግዚአብሔር ቃል የነበረ ቃልም እግዚአብሔር ነበር ስለሚል ያ በዛ ቃልነት ዝም ብሎ በቃል መናገር የለም። አምጣው አምጣው። የለም በቃል መናገር የለም። ጥቅሱ አትዝለላ። አሁን ጥሩ ጥያቄ ጠይቀኸኛል። ጥቅስ አምጣ። ዝም ብሎ ይወረምኛ እኔ ፊት ዝም ብሎ ማውራት የለም። እኔ ፊት ጥቅስ አምጣ። እሺ አንዴ ዮሐንስ ራእይ መጀመሪያ እሱን እንደገፍና አለ ያልከውን ጥቅስ አምጣ። እንሂድ። አመጣለሁ። አምጣው። ዮሐንስ ራእይ አሁን ይሄ ሁሉ ከመሄዳችን በፊት የጠየቀኝ ጥሩ ጥያቄ ነው። ጥሩ ጥያቄ። ዮሐንስ ራእይ ምዕራፍ 19 ቁጥር 11 13 ከ10 ጀምረህ አንብበው። ችግር የለውም አውቀዋለሁ። ከ10 ጀምረህ አንብበው። ሰማይም ተከፍቶ አየዋለሁ፣ እነሆ አምባ ላይ ፈረስ የተቀመጠም የታመነና እውነተኛ ይባላል አለ። በጽድቅም ይፈርዳል ይዋጋል። የተቀመጠበትም ነው የሚለው። የተቀመጠበትም። እኔ ምን አልኩኝ ታዲያ? ሰማይ ተከፍቶ አየው። እሺ ምን አልኩኝ ታዲያ? ተሳስቻለሁ። እኔ ላንብብልህ። ሰማይ ተከፍቶ አየው፣ እነሆም አምባ ላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ይዋጋል እንደ ኢየሱስ ይዋጋል ወይ? እያጠራ ነው። ይዋጋል። ኢየሱስ ይዋጋል እንዴ? በፍርድ የስ እንዴት ነው የሚዋጋው? በጦር በጋሻ ነው? እንደዚህ ነው የምትወስዱት እናንተ። አያችሁ? በጣም ጥሩ። አይኖቹ እንደ ሰዓት ነበልባል ናቸው። ቀጥል። በራሱም ላይ ብዙ ዘውዶች አሉ። እሺ እንግዲህ እግዚአብሔር ራስ የለውም። በራሱም ላይ ግን ብዙ ዘውዶች አሉ። ከእርሱም በቀር አንድ ስንኳ የሚያውቀው የተጻፈ ስም አለው። እሺ በደም የተረጨ ልብስ ተጎናጽፏል። አየው፣ ይሄ ሁሉ የሚነገረው አሁን ስለ ቃል ነው።
በደምም የተረጨ ልብስ ተጎናጽፏል። ኢየሱስ ነው። ስሙም የእግዚአብሔር ቃል ተብሏል። ኢየሱስ እግዚአብሔር ቃል ነው ኢየሱስ ወይስ የእግዚአብሔር ቃል ነው ስሙ? የእግዚአብሔር ቃል ተብሏል። ስሙ ነው ወይስ እሱ ራሱ ነው የእግዚአብሔር ቃል? ስሙም በደም የተረጨ ልብስ ከዚህ ባሳ መጣላለሁ። አንዴ ተረጋጋ። እብርሽ መጽሐፉ የኔ ነው አይደል? አዎ ቀጥል። ቁጥር 13 በደም የተረጨ ልብስ ተጎናጽፏል አለ። የተጎናጸፈው ማን ነው? ኢየሱስ ነው። ኢየሱስ ነው። ችግር የለብኝም። ቀጥል። ስሙም የኢየሱስ ስም ማለት ነው። ስሙም የእግዚአብሔር ቃል ተብሏል አለ። ትክክል። ይሄንን ደግሞ ኢየሱስ ቃል ቆይ አንዴ፣ ኢየሱስ ቃል ነው የሚለው ወይስ ኢየሱስ ስሙ የእግዚአብሔር ቃል ተብሏል ነው የሚለው? የእግዚአብሔር ቃል ተብሏል። በቃ ኢየሱስ ቃል ነው የሚለው ነው የፈለኩት። ዮሐንስ ወንጌል ምዕራፍ 1 እሱን አምጣልኝ። አሁን ዮሐንስ ወንጌል ምዕራፍ 1 አሁን ያመጣልኝ ስለ ስሙ ነው። ስለዚህ ስሙ እኔ ስለ ስሙ አይደለም የጠየቁ ቃል ነው ያልከው ነው አምጣ ያልኩ። የት ሊዳው ነው ይሄ? ዮሐንስ ወንጌል ምዕራፍ 1 ተተናል። ዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ያው ዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 መጣ። ያው መልካምሽ በመጀመሪያ ቃል ነበረ። እሺ ቃልም በእግዚአብሔር ዘንድ ነበረ። ይኸውልህ በመጀመሪያው ቃል ነበረ ብሎ ቢዘጋ ኖሮ ድምፅ ይሆናል። እሺ መልክ የለውም፣ ንግግር ነው የሚሆነው። ከዛ በኋላ ስለመሆኑ መረጃ ታመጣለህ። ማን ነው እንትን አማርኛውን እያወራው ነው። ፐርሰን ስለመሆኑ መረጃ አምጣ። አመጣልሃለሁ። ቆይ ልነግርህ። ቆይ ሆልድ ኦን። በመጀመሪያው ቃል ነበረ አለና ጸሐፊው አልጨረሰም፣ አልዘጋም። ቃልም በእግዚአብሔር ዘንድ ልናገራ ጣልቃ አትግባ። ቃልም በእግዚአብሔር ዘንድ ነበር አለን። አብሮነትን ሰጠን። አሁን እዚህ ጋር ቢቆም ጸሐፊው ቃልም በእግዚአብሔር ዘንድ ነበር ብሎ ቢዘጋ መልክ የለውም፣ ማንነት አይኖረውም። ድምፅ ነው የሚሆነው፣ ንግግር ነው የሚሆነው። ግን ማንነት ጸሐፊው ማንነት ሲሰጥ ቃልም እግዚአብሔር ነበር አለ። ራሱ ይሄ ቃል እግዚአብሔር ነበረ። ከዛ በኋላ ይህ በመጀመሪያው በእግዚአብሔር ዘንድ ነበር አለንና ሁሉ በእርሱ ከሆነውም አንዳች ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነ የሚለንና ቁጥር 14 ላይ ይልን። ቆይ ይሄ ቃል ማን ነው? ቁጥር 14 ላይ ይዝልን። ቃሉ ማን ነው? ቁጥር 14 ላይ አንዴ እኔ ሐሳቤን እንትን እያልኩ ነው። የትም እኔ ጋር ስትሆን ማለት ነው ክርስቲያኖች ይኸው ቆይ እኔ ጋር ዮሐንስ አንዳንድ ይዞ የሚመጣ ሰው 3 ቁጥርን ሳያልፍ የትም አይሄድም፣ የትም አትሄድም። አሁን እዚህ ጋር እቺን ቁጥር ሳትናገር የትም አትሄድም። ሁሉ በእርሱ ሆናል አይደል? በማን ነው? በእግዚአብሔር ቃል። በጣም ጥሩ። ከሆነውም አንዳች እንኳን ያለ እርሱ አልሆነም ማለት አይደል? ሆነ የተባለ ነገር ሁሉ በቃል ነው አይደል የሆነው? በእግዚአብሔር ቃል። ያዙልኝ። ቃል ስጋ ሲሆን በምንድን ነው የሆነው? ቃል ስጋ ሆነ፣ ጸጋና በስልጣን ስጋ ሆነ ነው የሚለው። ቆይ ቃል ስጋ ሲሆን በምንድን ነው? በስልጣን። ቃልም ስጋ ሆነ ነው የሚለው። በምንድን ነው የሆነው? ምንም የሚናገር ነገር የለም። ይኸው የሚናገር ነገር እንዲሆነ የሚል ነገር የለም። ቆይ ከሆነው ማን እንኳን ያለ እርሱ አልሆነም። ሆነ የተባለ ነገር ሁሉ በምን ሆነ? በእግዚአብሔር ቃል። ጥሩ። ቃል ስጋ ሲሆን በምንድን ነው የሆነው? ቃል ስጋ ሲሆን በእግዚአብሔር ቃል ራሱ ነው። ቃል አላሁ አክበር፣ አላሁ አክበር። ስለዚህ ቃል ሌላ ራሱ ቃል ሰው ሆነ። ኢብራሂም አትክፈት። ጨርሰናል። አይ ስለዚህ ቃልም ስጋ ሆነ ነው የሚለው። ይሄ ቃል ሌላ ቃል ነው። አያችሁ፣ ይሄ ቃል ሌላ ያ ይኸውልህ፣ አየህ፣ በጨርሰናል። ሌላ አምጣ፣ ሌላ ምርጥ። እንደዛ አይደለም። ሌላ አለ ኖ። እሺ፣ ይሄ በቃ ይሄማ ከሆነው አንድስ እንኳን ያለ እሱ አልሆነም ተባለ። ቃል ስጋ ሆነ። በማን ነው የሆነው? ስጋ ሆነ። እግዚአብሔር ቃል ነው የሆነው። ቃል ራሱ ይሄ ቃል ታዲያ እንዴት ነው እንግዲህ ማለት እብርሽ with respect ማለት መጽሐፉን በጣም ዲና እያደረከው እንትን እያረከኝ ነው። ምንድነው? ለመግባባት እንኳን መጽሐፉ ይናገራል፣ በዚህ መልክ ይናገራል እያልከኝ ለፍ ይኸው። እሺ በቃ እሺ፣ ላስረዳ አዳም ኖ አንተ ካንተም እንደምረዳው እኔ ከሙስሊም አልረዳም። በቃ እንደዛ ከሆነ በቃ ከሙስሊም ልረዳ የምችለው ቁርአንን ነው። በቃ አሁን ስለ ቁርአን ነው የምረዳው። በቃ ጥሩ። አንተ ባይብልህንም በጠንቅቀህ ስለማታውቅ እኔ ብዙ ነገር አስተምራለሁ እስካሁንም ድረስ። ከሆነውም አንድስ እንኳን ያለ እርሱ አልሆነም ተባለ። ሆነ የተባለ ነገር ሁሉ በምን ሆነ? እሺ ሆነ የተባለ ነገር ሁሉ በምንድን ነው የሆነው? ጸሐፊው ምን እየጻፈ እንደሆነ እንኳን በደንብ የገባል መሰለኝ። አንተ ራስህ አልገባህም። እሺ ሆነ የተባለ ነገር እኔ ልንገርህ
እኔ ልንገርህ 3 ቁጥርን ሳታውቅ ጸሐፊው ትነግረኝ ነገር የለም። 3 ቁጥርን አታውቅም። ጸሐፊው መልካም እብሪሽ ጸሐፊው ሊያሳየን የፈለገው ያ የእግዚአብሔር ቃል ስጋ እንዴት እንደሚሆን ኢየሱስ መረጃ የሰው ልጅ ሆኖ እንዴት እንደሚመለስ ያሳየን ነው። አንደኛ ሊንግስቲካል መረጃ ታመጣልኛለህ። ቃል ስጋ ልክ አሁን ለምሳሌ ቃል ስጋ ሆነ ሲባል አንተ እንደምትለው ለምሳሌ አንድ ምሳሌ ልስጥህ። እንትና ሙሴ በትሩን ሲጥለው ምን ሆነ? እባብ ሆነች። እንደዛ ነው የሆነው። እንደዛ ማለት አልችልም። በቃ ጥሩ። እንደዛ ከሆነ ምሳሌ አምጣ ከባይብል ላይ መረጃ አምጣ። ተዛማጅ ሙግት ነው። በቃ እኔ ከዚህ ውጭ ምን ታምራት አለ? በቃ የለም እኮ ተዛማጅ ሙግት የለም። እኔ ግን ያው እዚሁ ጋር አውዳይ ፍቺን ይፈታል። ሁሉ በእርሱ ሆነ በምንድን ነው? በቃል ከሆነውም አንድስ እንኳን ያለ እርሱ አልሆነም። ያውስ አሁን በቃል ነው የሆነው ማለት በእግዚአብሔር ቃል። መልካም። አሁን ዮሐንስ ራእይ ላይ በቃ ሰጠው ከኔ አለኝ የምለው መረጃ የተወሰነ መልኩ ሰጥቻለሁ። ራሱ እግዚአብሔር ቃል እንደሆነ ተናግሬያለሁ። እሺ አሁን እንቀጥል። በጣም አሁን እንቀጥላለን። ያው ከዛ በኋላ ይኸው እዚህ ጋር የሚመጣው ይሄንን እንዳትሰጥ ቅድምም የተማመነው ነገር አለ ካለ ተነጋግረናል። ቁጥር 6 መንግስትም ለአምላኩና አምላክ አለው አምላክ እዚህ ጋር ነው የቆመው። ለዛ እኮ ነው ኢየሱስ በስጋው በስጋው አምላክ አለው የሚለው። አንተ መረጃ አስተህ በሰውነት ቃልም ስጋ ሆነ መረጃ አምጣ። አሁንም አልፈታም፣ የትም አልንቀሳቀስም። በስጋው ነው አምላኩ የሚል መረጃ ነው። ሃሌሉያ መረጃ በስጋው ነው አምላኩ የሚል መረጃ። እሺ ፈጠን ያለ እሰጥሃለሁ፣ ምንም ችግር የለውም። ኢየሱስ ሰው ነኝም እያለ ስለተናገረ በዛው ልክ ደግሞ የመለኮት ባህሪያትንም ሲያደርግ ስለነበረ ምንም አላየንም። እስካሁን አላየንም። ምንም አላየንም። መካር ትችላለህ አልኩኝ እኮ። መካር ትችላለህ። እሺ መረጃ ብቻ ሰለኝ መረጃ ነው። እሺ ኢየሱስም ማርያምን ዮሐንስ ወንጌል ምዕራፍ 16-17 አካባቢ ላይ ያለው ታውቀዋለህ። ዮሐንስ ወንጌል ምዕራፍ 16 ኢየሱስም ማርያምን አላት። እርሷም ወደ እርሱ ዘወር ብላ በአረማይክ ቋንቋ ረቡኒ ያለችው። አልሰማም ይብሮ ትሰማለህ? ከ16 ጀምረን እናንብበው እስኪ። እሺ ምዕራፍ 16 ነው ዮሐንስ ወንጌል ቁጥር 16 20 ነው። እሺ እርሷም ወደ እርሱ ዘወር ብላ በአረማይክ ቋንቋ ረቡኒ ያለችው ትርጉሙ መምህር ሆይ ማለት ነው። ኢየሱስም ገና ወደ አብ ስላላረኩኝ አትንኪኝ፣ ወደ አባቴ ስላላረኩኝ አትንኪኝ፣ ይልቁንስ ወንድሞቼን ሄደሽ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለዋል ብለሽ ንገራቸው ይላል። እሺ አምላክ አለው እዚህ ጋር ነገርከኝ፣ አመሰግናለሁ። እሺ ሌላ ምን አዲስ ነገር አለ? የለውም እኮ አላልኩህ። ታዲያ እኮ ነው ያስገው ነው የሚለውን እኮ አምጣ ነው ያልኩህ። ስለ ትምህርቱ ነው የምትነግረኝ? በስጋው ነው አምላኩ ያልከውን አንተ በአፍ የተናገርከውን በዚህ በስጋ አሳየው፣ ገልጠህ በስጋ አሳየው። አሁን ለምንናገረው ነገር ሁሉ በቃ ማለት ፍጹም ሰው ፍጹም አምላክ ነው ብዬ ነው ማምነው። ትምህርት አለ። እሺ እሱን ደግሞ ሰውነቱን ላሳየ እሱን መረጃ አምጣ። እሱን መረጃ አምጣ። ይብርሽ አደምጠኝ። ሰውነቱን እኮ ይላችሁ እናንተ ብዙ ጊዜ ታሳዩናላችሁ። yes we are accept እንቀበላለን። ሰውን ነው ብለን ነው የምናምነው። እንደገና ደግሞ እኔ ደግሞ የመለኮትን ባህሪያት ላሳያችሁ። የቱ ጋር? እሺ ላሳይ። በቃ እንቀጥል። የቀደሙን ሀሳብ ሰጠውክ። እንግዲህ እኔ ኢየሱስ የቱ ጋር በመለኮት ከአብ ጋር ትክክል የነበረ የእግዚአብሔር መልክ ይኖር ጥቅስ። እሺ ፊልጵስዩስ 2 ሰለ ነው መጀመሪያ በስጋ የሚለው ሚስት። በቃ ተረጋጋ። የፈለገውን ተው የፈለገበት ወላሂ ተውት። ፊልጵስዩስ እንት እድሜ